ፌሚኒዝም በጣም ኢንታይትል ወንዶች እንዲበዙ በጣም አስተዋጽኦ አበርክቷል ብዬ አስባለሁ። ሪሊ ወንዱ ኦፍ ኮርስ ኮምፎርታብል ሆኖ የሆነች ልጅ እየመጣች የምትጋብዘው ከሆነ ለምን እንዴት እንደሆነም ተገኝቶ ነው። ምንድነው የሴት ልጅ ጤናማ ሮሏ ምንድነው ትዳር ውስጥ ቨርጅን መሆኗ ምን ከዛስ እሺ አንተም እኮ ይዛኔ እኮ ከአንዴ በኋላ እኮ የምታገኘው ነገር አይደለም። ይሄ ኢትስ ናት የሴት ልጅ ይሄ ኳሊቲ ሊሆን የሚችል ነገር አይደለም። ወንዱ እዛ ጋር የሚከበርበትን ግራውንድ ሳያበጅ ኦፍ ኮርስ ቀን ሙሉ ተኝቶ መጥቶ ሴቷ ሰርታ መታ ስላርጋ መታ የሆነ ነገር መቀየር ከፈለገች ምን ላረገበት ነው እንደውም ተነሳ ሶፎር ይቀየር ነው ብላ ነው እንጂ ፌል ያረገ ፓተርን ላይ ከሆነ ሪያሊቲ ብለን የምናወራው አሁንም እኮ ላይ ኢንሳይት እኮ ነው አይደል ሌላ የምትፈልግበት ምክንያት ግን ለምን ሴንስ ኦፍ ቢሎንጊንግ ያስፈልገናል። ሰው ግሩፕ አኒማል ነው። ስለዚህ ኢሜጅህን እኮ ስለምታሳድድ እኮ ነው የራስህን ኢሜጅ ይመስለኝን ሰው ኢንዲቪጁዌትድ ማንነት ወይ ደግሞ ኢንዲቪጁዋሊ የምታውቀው ማንነት እዛ ጋር ኮሌክቲቭሊ ወይም ደግሞ ለሪሌሽንሺፕ የሚፈልገው ማንነት ጋር የሚጣረስ ሀሳብ ቢዝ የትኛው ነው አንተ ሞር የምታስቀድመው? አሁን በእኔ ኬስ ከጠየቅሽኝ ወደ ስፒሪቹዋል ሀሳብ ሄዳለሁ። ሶ ያንተ ስትሮንግ ሪፈረንስ ኢትስ ኤክስተርናሊ ኦሬዲ እዚህ ምድር ላይ ከመጣ በኋላ የተሰጠህ ኦሬዲ ስክሪፕቸር ነው ማለት ነው። በዚህ ኬዝ አይደለም ኦፍ ኮርስ the more individuated you are the more ከኢነር ወርልድ ጋር ነው ሞር ኢንቱ እንደምትሆነው ነው። ኢነር ቮይስሽ ልክ ይሁን አይሁን ማን ነው እንትን የሚልልሽ? ሁሉም ነገር በሰዓቱ ትክክል ነው። ገባ ባለኝ አንደርስታንዲንግ ሌቭል አፕሮች አደረገው ጉዳዩ ነው። ለትዳር ስትመርጪ ሪኳየርመንትሽን ማወቅ ፈልጋለሁ። one thing I know for sure እውነት ማለት ይሄ ነው ብሎ ሰው የሚያስቀምጥልኝ ነገር ብዙ ጊዜ ዲስፕሩቭ ሳደርገው በራሴ አይቻለሁ። ለኔ ሃይማኖቴ ልክ ነው ተረተሽኛ። ስለዚህ I don't want to even figure out ከዛ ውጭ ያለ ነገር ይሲ እዛች ጋር ሪጅድ ነኝ። ለኔ ደግሞ ይላል አሁን ሃይማኖቴ በሆነ ሰዓት ላይ ቁጭ አድርጌዋለሁ። ኦርቶዶክስ ነኝ በቤተሰብ ቁጭ አደረኩትና በራሴ ኤክስፕሎር ማድረግ ስጀምር እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ብዙ ሰዎች እንድናገኝሽ ሪኮመንድ አድርገውናል። ዴፊኒትሊ አንቺም ጋር ደርሶሻል ብዬ አስባለሁ። በጣም ብዙ ሰው ነው ኢቭን ያንቺን ኮሜንቶች ራሱ አይቻለሁ። የኛ ቪዲዮዎች ላይ ሪአክት ያደረግሽባቸው የግል ቪዲዮዎች የግል ሀሳቦች ላይ በሰፊው ዩቲዩብ ላይ በፖድካስት ብናገኛት የሚል ሀሳብ በደንብ ስላለን የጋበዝንሽ። ከከባዱ ጥያቄሽ ነው የምንጀምረው ወይም ከከባዱ ካነሳሽው ሀሳብ በአንድ የስልክ ጥሪ ማግባት ይቻላል? እንደዛ የሚል ሀሳብ አይቻለሁ። እስኪ እኔ እንዴት እንዳሰቡት አላውቅም። ትዳርና ሰርግ አይ ቲንክ ተምታቶባቸዋል አብዛኛው ሰዎች ማለት ነው። ሜቢ ለማስታወቂያ የሚቀረጸውንም ለፊልም ለሙዚቃ የሚሆነውንም ሜቢ እንደ ትዳር አስበውት ከሆነ ትዳር አይደለም በአንድ ስልክ ጥሪ ስንት ዓመት ሙሉ አብረህ ኢቭን ቆይተህ ብዙ ነገር አሳልፈህም እኮ ፌል ሊያደርግ የሚችል ነገር ነው አይደል? ሶ እንደዚህ አይነት ሀሳቦች ትንሽ ለምንድነው ግን እንደዛ የሚያስቡት? በተለይ ብዙ ሴቶች ላይ ላይክ በአንድ ስልክ ጥሪ ልታገበው የምትችል ወንድ እንዳለ ያስባሉ። ሶ ያ ደግሞ ብዙ ሰዎች ላይ ተስፋ መቁረጥ ይፈጥራል። ምክንያቱም ላይክ ጤነኛ ግንኙነት የለም ማለት ነው። ሶ ላይክ እንትን ነው እንደ ማብሪያ ማጥፊያ እንደዛ። ሶ ለምንድን ነው ሴቶች በዚህ ደረጃ በኮንፊደንስ የሚያወሩት? is it because ወንዶች ብዙ ዊክ ወንድ አለ ነው? ሴቶች ሁላ ብለን ማውራት ሁሉ ትንሽ የሚከብድ ይመስለኛል። አንዳንድ ሴቶች ብለን እናስባለን። yes እሺ እኔ አይ ፊል ላይክ አብዛኛው ሰው ይሄ እንዴት ነው መሰለህ ራሱን በሚያከብርበትና በሚረዳበት ልክ ነው እይታው ማለት ነው። ሶ ራስን በደንብ ዲፕሊ ማታክ ከሆነ ኦፍ ኮርስ ብዙ ነገሮችን ኦሬዲ ገባ ላይክ ከማርኬት ላይ ዝም ብለህ አንስተህ የማምጣት አይነት አቅም ያለህ ሊመስል ይችላል እንጂ አይደለም። ትዳር ላይክ ሊትራሊ ፍሬንድሺፕም እኮ በአንድ ሰው ብቻ ፍላጎት የተመሰረተ አይደለም። እዛ ጋር ያለውንም ሰው ፓርቲ ፍላጎት ኢንቴንሽን ሳናቅ ጀስት ዝም ብለን ወይ ሃይ ተባለሽ ሊሆን ይችላል ዲኤም ውስጥ ወይ በቃ ቆንጆ ምናምን ይሄ ትናንሽዬ ነገሮች ዳዳዝ ሚን ሁሉም ሰው የሚፈልግህ ለቁም ነገር ለትዳር ነው ማለት አይደለም ነው። አንዳንዴ ኢቭን አቴንሽንን እና ሪል ፍቅርን መለየት ራሱ የማይችሉ ሰዎች አሉ ነው። ሜቢ አቴንሽኑ ተለውጦ ትዳር ይሆናል ብሎ አስበው ከሆነ እንግዲህ አይ ዶንት ኖ ዲሉዥን ኖርማሊ ወንድ ልጅ ይለያያል አይደለም ፍላጎቱ ላይክ ሪል ነገር ሲፈልግና ምናልባት አብረው መተኛ ትፈልገው ኦር ምናምን ወይም ሴክሹዋላይዝ አድርገውሽ የሚያስቡትን በመቁጠር ነው ማለት ይቻላል። ፕሮባብሊ እንደዛ ነው እንጂ ምን ትዳር ለአንዳንድ ሰው ተይዞ መቼም ለአንዳንድ ሰው ዝም ብሎ በአንድ ስልክ ጥሪማ የሚሆን ነገር ቢሆን ሁላችንም አላገባንም እንዴ እስካሁን? ኦፍ ኮርስ ዴፊኒትሊ እንደዛ ሆኖ አይቀርም። ግን ላይክ ወንዶች ላይ ምን ሀሳብ አለሽ? ምክንያቱም አሁን እንደዚህ አይነት ሀሳብ ያላቸውን ሴቶች በጣም የተለየ ስሜት እንዲሰማቸው ደግሞ የሚያደርጉት አይ ቲንክ ወንዶች ናቸው ብዬ አምናለሁ። አላግባብ አቴንሽን በመስጠት እዛ ላይክ ዊክነስ ነው ወይስ የወንድ ልጅ ባህሪው ነው? what is happening? እኔ to be honest ትክክለኛ ችግሩ ያለው ሴቶቹ ጋርም ወንዶቹ ጋርም ነው ብዬ እንትን ከማለት በፊት ላይክ ሰው ራሱን ሊትራሊ ማየት አይፈልግም ነው
ይሄ የወንዶቹ አቴንሽንም ላይክ እንዳልኩ ወንዶቹ እዛ ጋር አቴንሽን ለመስጠት የሚሄዱበትም ልክ አንደኛ ራሳቸውን ካለመረዳት ነው። ይሄ ቫልዩ የሌለው ለራስ ቫልዩ ከሌለ ለሌሎች ነገሮች ቫልዩ ሊኖርህ አይገባም አይችልም አይደለ? ሶ እኔ እንደሚመስለኝ ከሆነ አብዛኛውን ጊዜ ወንዶቹም እዛ ጋር ከራሳቸው ያጡትን ነገር ኦልሬዲ እዛ ጋር ፍሎሪሽ የምታረግ ሴት ጋር ሄዶ ገባ ምንም ሉዝ የሚያደርገው ነገር ስለሌለ እድሉን ይሞክራል ነው። ሴቶቹም ደግሞ ወደ ሪል ነገር የማይቀየር ነገር ሆኖ ግን ስቲል አቴንሽኑን ዝም ብሎ እንዳመጣጡ ገባ ላይክ ዋጋ ይኖረዋል ብሎ በማሰባቸው ነው እንጂ ላይፍ ከዛም በላይ ነው። ኦፖርቹኒቲ እንዳለ የኛ መቀየሪያ አይደለም ወይም ደግሞ እኛን ወደ የሆነ ፖይንት የሚያመጣ ነገር አንዳንድ ነገሮች ዲስትራክሽን ሊሆኑ ይችላሉ። ገባ የዛ ሁሉ ሰው አቴንሽን የዛ ሁሉ ወንዶች አቴንሽን ለአንዲት ሴት ምኗም ሊሆን አይገባም። ምክንያቱም ዞሮ ዞሮ እሷ ኢንዳፕ የምታደርገው ከአንድ ሰው ጋር ነው። ሶ ወንዶቹ ሴቶቹ ጋርም ደግሞ ስታስበው ደግሞ እንደዛው ነው። ያ ሁሉ ወንድ ወይም ደግሞ ያን ሁሉ ሴቶች በየዲኤሙ እየገቡ ወንዶች ቴክስት የሚያደርጉ ወንዶች ሊትራሊ ኢነርጂያቸው ነው ሉዝ እያደረጉ ያሉት። ያንን ታይሙን ቁጭ ብሎ የኔ ቆንጆ ውዴ ምናምን የሚልበትን ውዴ ያስገኛል እንደዛ የሚልበትን ታይም ገባ ለራሱ ብዙ ነገር ላይ ቢውልድ ቢያደርግበት ቢለወጥበት በጣም የተሻለ ነገር ላይ ይመጣልና ይሄ እንዴት ነው ፎከሳችን ምን ላይ እንደሆነ አለማወቃችን ይመስለኛል እንጂ የሴቶቹም የወንዶቹም እንትን አይደለም። አይ ዶንት ቲንክ ደግሞ ሲሪየስም ሆኖ አይመስለኝም እኮ እንደዛ ቴክስት የሚልኩት ምናምን እሱ ነው መደበሪያ ሲሪየስ አቴንሽን አይመስለኝም። ኦፍ ኮርስ ሲሪየስ አቴንሽን ሲኖር እኮ በኢንቴንሽን ስትንቀሳቀስ ከቴክስት የሚያለፈ ነገር ላይ ነው የሚሆነው አይደል? እርግጠኛ ነኝ ኢቭን ለማግኘት የምትሞክርበት ሁኔታ አለ። አፕሮች አደራረግ ራሱ በጣም የተለየ ነው የሚሆነው እንጂ እንዲያው ዝም ብለህ ገብተህ ዋው ምናምን ይሄ ነገርሽ ሲያምር ምናምን ወዴት ሊያዛልቅ እንደሚችል የምታውቀው ነገር ነውና እኔ እንዲያውም አንዳንድ ወንዶች በዚህ አጋጣሚ ግራ የሚገቡኝ ራሳቸው ያላቸው ሪስፔክት ምን ያህል ነው ማለት ይሄ ሃይ ሄ ብለህ አንዳንዴ ብቻቸውን የሚያወሩ እስኪመስል ድረስ ሪፕላይ ሳይደረግላቸው ብሎ አጋጥመዋል። ኦፍ ኮርስ ይኖራል ዴፊኒትሊ። ደግሞ እነዛ ወንዶች በሚገርም ሁኔታ እኮ ሴት ምን ታደርጋለች የሚል ሀሳብ ያላቸው ናቸው ሰው ፊት ሲወጡ ያጣለማኝ አይ ብዙ ጊዜ ባይዘው ይሄንን ሀሳብ ከዚህ በፊትም ከማን ጋር እንደሆነ አውርቼዋለሁ። አንዳንዴ ሴቶችም ማለት ነው ጄኑዊንሊ ሪሌሽንሺፕ ይፈልጋሉ አብሮ መሆን ይፈልጋሉ ምናምን ግን ደግሞ በዛው ልክ ደግሞ ሰው ፊት ሲወጡ ደግሞ ወንድ ያን ያህል ኢምፖርታንት እንዳልሆነ ላምን ነው የሚነግሩሽ። ግን ዲፕ ዳውን ደግሞ ዘይ ትራይንግ ሃርድ ነገር የለም። ወንድም ለ40 ሴት ሀይ ይላል ግን ሲወጣ ሲግማ ነው አይደል? እንደዚህ አይነት ነገር አለ እንትን ይመስለኛል እሱ ነገር ኢትስ ፕሮጀክሽን። ይሄ ሰዎች አንዳንዴ ማግኘት የማይችሉትን ነገር ኦልሬዲ ከገባቸው ቀድሞ ሪጀክት ማድረግ ይፈልጋሉ ወይም ማሳጣት ነገር ያን ጉዳይ ቫልዩ እንደሌለው ለማውረድ ነገር እንጂ እንዳልከው የምር ይሄ ኢንቴንሽናሊ እንትን የምትለው ነገር በዚህ ደረጃ ወጥተህ ፐብሊክሊ ለማጣጣልም አትሞክርም ነው። ሼም ነው ለራስ እንደ ባህልም ነው። በእርግጥ አንዳንዴ ላይክ ገንዘብ ከሌለን ገንዘብ የሴጣን ነው፣ ድህነት ጋር እንቅልፍ አለ። የራሳችንን ድክመት ፌስ ለማድረግ ስንፈልግ ውጭ ላይ ጣት መጠቆም ይሁት እኮ የማይረባ ነገር ነው ምናምን ነገር ይሄ ዳትስ አ ኮፒንግ ሜካኒዝም እኔ እንደሚሰማኝ ከሆነ ገና እስከምታገኘው ገባ እያጣጣልክ ወንድ ልጅ ሳይለፋ ካገኘሽ ይንቅሻል ኦር ትቀይበታለሽ። ይቅርታ ትቀይበታል። እዛ ትሩ እውነት ነው። በኮንቴክስት ያው ልረዳው ያው እንደወረደ ሁሉንም ነገር አንሰደው ግን ላይ ከምን አንፃር ነው መሰላ አሁን እንዳልኩ ቅድም ያነሳናቸው ወንዶች አሁን ዝም ብለ ቀለል አድርገው ወዲያው ቢያገኘ he might enjoy it ገባ። ምክንያቱም ይሄ ሎንግ ተርም የሆነ ነገር አያስብም። ግን ሎንግ ተርም የሚያስቡ ሰዎች ብዙ ጊዜ የራሳቸው ስታንዳርድ ይኖራቸዋል። ስታንዳርዱን ተውና ብዙ ጊዜ እንዲያውም ይሄን ላይ እንዲያውም አንተ ታግዘኛለህ ወንድ ልጅ ይሄ ያለፋበት ወይም ደግሞ ኢነርጂ ያወጣበት የሆነ አይነት ገባ። አሁን ለምሳሌ አንተ ፖድካስትን ምንም ነገር ይሄ ኢኩዊፕመንቶች ምናምን እንትን ባትገዛ ምናምን የተወሰነ ለመሳነፍ የሆነ እንትን አለ አይደል? ሶ ኢነርጂ ባወጣ ቁጥር ምንድነው ያን ነገር ሞር ቫልዩ ወደ ማድረግ የሴቷንም የራሱንም ፍላጎት አጣጥሞ ለመሄድ መሞከር ምናምን ነውና አንዳንዴ ዝም ብሎ ኢዝሊ ሲገኝ በተለይ ሴቶች ይሄ ዝም ብለን አቬለብል በምንሆንበት ታይም ላይ ኢቭን ለሚስትነት አስቦ ራሱ መጀመሪያ ቢመጣ ራሱ የሆነ የመውረድ ነገር አለ። ቫልዩ የመውረድ like is human nature። ይሄ ኢዝሊ የተሰጠንን ነገር አፕሪሺየት ለማድረግ በጣም ይከብደናል until it's gone አይደለ? በእጅ ያዙት ወርቅ እንደሚባለው አይነት ሶ ከዛ አንፃር ነው እንጂ it's not like ይሄ አሁን አንዳንድ ዛ ቪዲዮዎች ላይ ኮሜንቶች ላይ ምናምን አራኔ ሴት እንድታለፋኝ ሁሉ አልፈልግም ምናምን ያሉ አሉና their intention is pure። በቃ ይሄ የሚፈልጉትን ገባ ይሄ ኢነርጂ ሳይወጡ ቶሎ የሚፈልጉትን ነገር አድርገው ለመሄድ ከሆነ ኦፍ ኮርስ ይሄንን ሲኔሪዮ በደንብ ነው። ግን መልፋት ሲባል እስኪ ሌስ ዲፋይን። ምክንያቱም አሁን ዲስ ዴይስ የመጣው ጄኔሬሽን ሴት ልጅ ከወደደች ያስታውቃል፣ ሶ መልፋት አይጠበቅብም ራሷ ትመጣለች የሚል ሀሳብ ደግሞ ይዞ የሚነሱ አሉ። ምክንያቱም ሴት ልጅ ለምትወደው ወንድ የምታሳየው ባህሪ
ይታወቃል። አንተ ወይ ስለማትወድ ነው እያስለፋች ያለህ ሚል አለ። ሶ ሴት ልጅ እየወደደች ልታስለፋ ትችላለች ወይስ ደግሞ ይሄ መልፋት የሚለው ኮንሰፕት ራሱ ምንድን ነው? መልፋትን ይሄ የመሸከም መልፋት ሳይሆን ስታንዳርድህን ባውንደሪን አስጠብቀ የሆነ ደረጃ ድረስ እስኪደርስ ያንን ነገር ይሄ ቶሎ ዘሎ አለመግባት ለማለት ያህል ነው መልፋት እንጂ ስናት ይሄ እየደወላ ለማንሳት ወይ ደግሞ ይሄ ጥርቅም ማድረግ ነው። እሱ ህጻንነት ነው። ግን ሱፖርት ዛግን ላይክ አንድ ወንድ አሁን በሯ ላይ እየሄደ እንደ ድሮ ካላናገርሽኝ ስልክ በየቀኑ መደወል በስልክ እየቀየረ አንዳንድ ሴቶች እንደ ድሮ ወንዶች አይለምኑም የሚል ሀሳብ ስላላቸው ሲምፕ መሆኑ ውስጥ ከሱ ምንም ይለያል። ይሄ ባይቶቤ ምንም ነገር ይሄ በጣም አብዝተ ፐርሲው ካረከው እንዳልኩ ለዛ ሰው ፓወር እየሰጠ ያንተን ደግሞ እንደ ሰው የምትከበርበትን ነገር እያጣህ ነው የሚመጣው። ማንም የፈለገ የምትወደው ሰው ቢሆንም የሆነ አይነት ባላንስ የሚፈልግ ይመስለኛል። ላይክ ኢሞሽናሊ ኮምፓቲብል ለመሆን መሞከር ነው እንጂ እንደው ዝም ብለህ አንተ ብቻ ቼዝ የምታረግ ከሆነ በዛኛው ሰው ፊት ያለህን ዋጋ የማጣት ቻንስ ሃይ ነው የሚሆነው። ሶ ወንዶቹም በጣም ይሄ አብዝተው በፊልም በምናምን እንደምናየው በቃ ካላንቺ አልኖርም ምናምን አይ ዶንት ቲንክ ዳትስ ራይት። ይሄ ውስጡ ላይ አኒሜት የሆነ ኒድ ሲኖረው ነው ብዙ ጊዜ ሰው ከሰው በጣም መቃረም ሲፈልግ። አኒሜት የሆነ ኒድ ማለት አኒሜት ምልህ ይሄ ለምሳሌ አሁን ይሄ በቂ ፍቅር ያላገኘ ሰው ሊሆን ይችላል። ለምሳሌ ሰው በሆነ ሚስ በሷ የተወሰነ አቴንሽን አግኝቶ ከነበረ በቃ እሷና እሷ ብቻ ይመስለዋል ደስተኛ የምታደርገው ምናምን። በነገራችን ላይ ስለዚህ ካነሳው አይቀር ኢቭን ፍቅር ያዘኝ ስንል ከሰው ሰውየውን አይደለም የምንወደው ሰውየው ጋር ያለውን የራሳችንን ሪፍሌክሽን ነው የምንወደው ይባላል። ሰዎች to an extent true yes to an extent ሳይሆን እስቲ በደንብ ፈትሽው። ምክንያቱም የሚያናድደን ሰውን ብዙ ጊዜ ካየኸው እኛ ኢምባዲ ማድረግ ያቃተንን ነገር ኦሬዲ ሰዎች ቀድሞ ካሳዩን የጎደለንን ነው ያልሽኝ ወይ የጎደለን ሊሆን ይችላል ወይ ደግሞ ሃይስት ፖቴንሻላችን። አሁን ለምሳሌ አንዳንድ ሰዎች ይሄ ከሁሉም ሰው ጋር እኮ አትራክትድ አትሆንም ማለት ነው። አንዳንድ ሰዎች ጋር ነው አትራክትድ የምትሆነው። ሶ አንዳንዴ ዩር ሃይስት ፖቴንሻል የሚያሳይህ ሰው ገባ ይሄ ምንም ነገር ሳትሰራ ዩ ዲዘርቭ ኢት የሚል አይነት ኤነርጂ ኢሚት የሚያደርጉ ሰዎች አሉ አይደል? ላይክ ፍቅር ማለት ኖርማሊ እንደዛ ነው። ኮምፎርት ዞን የሚሆኑ ማለት ነው። እንደዛ ሲሆኑልህ ምንድነው ዩ ፊል ላይክ ያ ነገር ያንተ ሚረር መሆኑን ትረሳውና እነዛ ሰዎች ጋር ያለ ነገር ብቻ ስለሚመስል እነዛን ሰዎች ሳታስበው የሆነ ፔደስትል ላይ ታስቀምጥና ደስታህን የሚሰጡ መወደድህን የሚሰጡ ያንተን ወርዝ ኢቭን የሚሰጡ እነዛ ሰዎች ነው ብሎ የማመን ነገር አለ ማለት ነው። ሶ ሪያሊቲውን ትተነው ኢማጂኔሽኗን መውደድ ማይቺ ልክ ሱስ የሚሰጠንን ኤግዛክትሊ። ከዛ ምንድነው ያ ነገር በሆነ ሚንስ ሲወሰድብህ ምንድነው ዩ ፊል ላይክ ያ ሰውዬ ነው ኮኔ በቃ ካለሱ መኖር አልችልም ካለሱ እንደዛ የሚባል ነገር የለም። እነሱን ሳናቃቸውም ኖረናል። ከዛ ደግሞ ኢቭን ራስ ላይ በደንብ መስራት ፍላሱ የሚባለውን ነገር በደንብ እንትምትል ከሆነ ፓተርኖችን ከለያቸው በኋላ እነዛ ሰዎች they become irrelevant ከላይፍ ላይ ማለት ነው። ሶ ይሄ የሚያሳየው ሰዎቹን አይደለም የሚወደድናቸው it's የኛን ሪፍሌክሽን through them ነገር ነው። አንደርስታንድ። ምክንያቱም ከዚህ በፊት እቺን ሐሳብ ተናግሬ እንደውም በጣም ብዙ ወንዶች ተቀይመውኛል። ይሄ ኤክስትሪምሊ ከሷ ውጪ መኖር አልችልም ብሎ እጅ መቁረጥ ምናምን ሲኖር ከሰልፍ ወርዝ ጋር ይገናኛል ችግሩ ከልጅቷ ሳይሆን ይሄ ላይክ በራስ ፉልፊል ያረከው ሰክሲድ ያረከው ነገር የለም ማለት ነው። ሶ ዛት you don't trust yourself, you trust her reflection on you። እሷ አንተ ጀግና ነህ ምናምን ኢቭን ሴክሹዋሊ አዲክትድ የሚሆኑ ወንዶች አሉ ሴቶች ላይ እስከ ላይክ እሷ ክለብ ሁሉ ሄዳ ስትመጣ ፒክ የሚያደርግ የዚህን ያህል ዊክ ትንሽ ይሄ ብቻ ብሬድ ክራም ሰጣቸዋለች እሷ እነሱ they feel like valued የሆኑ ይሄ አንዳንድ ሰዎች የአቴንሽን ኦልሬዲ አስተዳደግም ሊሆን ይችላል አቴንሽን በደንብ ሳያገኙ ከመጡ ይሄ አውት ኦፍ ማይ ሊግ ብሎ የሚያስቡት ሰው ትንሽ የአቴንሽን ሰጣቸው በቃ ፕላስ ሌዚነስም ነው። ምክንያቱም ያንን እኮ አድናቆት በሃርድ ዌይ ማግኘት ይቻላል ሰርቶ ለፍቶ የሆነ ቦታ ደርሶ ግን እሱ ሎንግ ዌይ ነው ኢዚ ነው ልክ እንደሱስ ይሄኛው ማለት አሁን ከሴቷ ማገኘው አድናቆትና እኔ ራሴን ችዬ ለውጪ ለራሴ የሚሰማኝ ስሜት ኢኩዌት ለማድረግ ሁለቱ እኩል እንዲሆን ይሄ ራሴን ለመለወጥ ብዙ አመት ይፈጃል የሆነ ቦታ መድረስ ይፈልጋል ምናምን አቋራጭ መንገድ ፍለጋ ነው። ኦፍ ኮርስ ለዛ ነው ብሬክ አፕ አታችመንት ነው። ኢትስ ናት ኢቭን ላቭ ሲሆን እንዳልኩ ይሄ ካንተ የሚወስድ ነገር የለውም። what is true love ግን እኔ በተረዳሁት ልክ ከሆነ true love ማለት ይሄ ወደ ትክክለኛ ማንነት መልሶ ሊያመጣህ የሚገባ ነገር ነው። ምክንያቱም like ወደ ሶርስህ የሚያመጣ ነገር ነው። እስኪ ኤክስፕሌን እናርጋ። አሁን እንዳልኩ አሁን ለምሳሌ let's say እኔ if I fall in love with somebody ብዬ ባወራ ያ ሰውዬ የሚያሳየኝን ያ እንዳልኩ like that's me ያኔ ሪፍሌክሽን ነው አይደለም የሚያሳየኝ። ሶ ሪፍሌክሽኑን ተከትዬ ያ ሰው ላይ መንጠልጠል ሳይሆን ሪፍሌክሽኑ የሚያሳየኝ አሁን ለምሳሌ ብቁ ለመሆን ብዬ ሳስብ ለሱ ብቁ ከመሆን በፊት ለራሴ ብቁ መሆን አለብኝ። ሶ ራሴ ላይ እንድሰራ ሞር ገባህ እንደ ትሪገሪንግ ፖይንት ሆኖ
ይሄ ፓተርኖቼን የሚያሳየኝ ነገር ሲሆን ሞር ወደ ራሴ የገባው መጣለሁ ማለት ነው። ሶ ዳት ሚንስ ትሩ ላቭን አክሰስ ማድረግ ማለት ትሩ ላቭ ማለት ኤሰንሳችን ነው፣ ፍቅር ነው ኤሰንሳችን ብዬ አስባለሁ። ያው በመንፈስ ስፒሪታችን ያው የፈጣሪ ነው ይባላል አይደለ? ይሄ ከስጋዊና ከሰዋዊ ማንነታችን ውጪ ያለው ኤሰንሳችን ነፍሳችን ያው የእግዚአብሔር እስትንፋስ እንትን ነው ይባላል አይደለ? ይሄ ኤክስቴንሽን ነው ይባላል። ሶ ዳት ሚንስ ከሱ ኤሰንስ ጋር ኮኔክት ማድረግ ነው ትሩ ላቭ ብዬ አስባለሁ። ከዛም ደግሞ ሼር ስታደርገው ከሌሎች ሰዎች ጋር ራስህን ከሆንክ በኋላ የሚፈጠረው ነገር በጣም ሃርሞኒየስ የሆነ ይሄ ሁለታችሁም አብራችሁ የምታርጉበት እንጂ አንዳችሁን የምትደቁሱበት ቦታ አይሆንም። ገባ? ሶ እኔ እንደዛ ነው የማስበው ትሩ ላቭን። እና ኤግዚስት አያደርግም የሚሉ ሰዎች ብዙ ጊዜ እንደውም አይ ዳውት ኤግዚስት አለማድረጉ ሳይሆን የምንፈልግበት ቦታ ከሰዎች ስለሆነ ነው ብዬ ነው የማስበው። አይ ቲንክ ኔጌቲቭ ነገር የመባዛት ፓወር አለው አይደል? ለዛ ነው አይ ቲንክ የሆነ 3 ሴቶች ወይ 2 ወንዶች ሶሻል ሚዲያ ላይ ወጥተው ቶክሲክ ነገር ሲያወሩ ሴቱ ሁሉ ቶክሲክ የሆነ ወንዱ ሁሉ ቶክሲክ የሆነ አይነት ግን there are ብዙ people ግን struggling to find love or ደግሞ ጤነኛ ቤተሰብ ለመመስረት እየሞከረ ነው። ስቲል ስህተቶች ይኖሩበታል፣ ዊክነሶች ይኖሩበታል። አግሪ ትዛት ግን አይመስልሽም አብዛኛው ሰው ጤነኛ አይደለም? to be honest አይ በጣም የሚገራርም ጤነኛ ሰው አለ። it's all about you reality ስህተት ይኖረዋል እኮ ስቲል ጤነኛ ሪያሊቲ ሌየር አለው ብዬ አስባለሁ። እኔ በራሴ አንደርስታንዲንግ ሳይሆን ባለበት ደረጃ ላይ ይሄ ባንተ ሀሳብ ልክ ሁሌ ድስት ግጣሙን አያጣም እንደሚባለው ሁሌም ቢሆን ባለበት ደረጃ ላንተ የሚሆን ሰው አለ። አስተሳሰቡ ይሄ ኮምፓቲቢሊቲያችሁ በደንብ መሄድ ማለት ነው። ሶ አይ ቲንክ አሁን ሶሻል ሚዲያ ላይ በጣም ይሄ ቶክሲክ የሆነውን ነገር እንትን የሚለው ምንድነው ጤናማ ሰዎች ወጥተው ፕሩቭ ማድረግ አይጠበቅባቸውም። ፔን ላይ ስትሆን they living it ምንም ፕሩቭ የምታደርገው ነገር የለም። ግን when you በጣም ይሄ ቶክሲክ በፔን ውስጥ ምናምን ስትሆን you need validation ይሄ ውጪ ላይ ፔንህን የሚያሳክክ ይሆን የሚያክል አብሮ ሰው ስለምትፈልግ ስለሚወጣ ይመስለኛል እንጂ ግሩፕ ትፈልጊያለሽ ያንን ሀሳብ ጆይን የሚያደርግ ኤግዛክትሊ። ምክንያቱም ወደ ውስጥ ገብተህ ብቻህን ፌስ ብታደርገውማ በጣም ሞር ፔንፉል ነው። ስለዚህ ለምን እንደዛ ታደርጋለህ? አብረህ ተቃቅፈህ ብታለቅስ አይሻልም? that's amazing explanation. it makes sense definitely ምክንያቱም ፔንሽን by the way ጤነኛ የሰው ባህሪ ነው ይሄ የሆነ ቢሎንግ የሚያደርግበት ቦታ መፈለግ። ሶ ያ ቢሎንጊንጉን ደግሞ የተጎዳ ሰው የመፈለግ ነገር ወይም ኢቭን ባይጎዳም ነካክቶ ጆይን እንዲያደርገው ያህና ሀሳብ ፑሽ የማድረግ ነገር ማለት ነው። ከዛ ግን ምንድነው ኢቮልቭ እያደረግን ስንመጣ ግን እንዳልኩ ትራይብህን ታገኛለህ። አሁንም ጤናማ ወይ ወደ ጤናማ ፓተርን ራስን ስታመጣ ጤናማዎቹ ነው ላይክ ወደ አንተ ሊመጡ የሚችሉት። ምክንያቱም አሁን ለምሳሌ ሌትስ ሴይ በኤግዛምፕል አንድ ወንድ በጣም ጨቅጫቃ ከሆነ ከዛ ሴቷ ሌትስ ሴይ በጣም ደስተኛ ብትሆን ወይ ጨቅጫቃው ደስተኛ መሆን ይጀምራል ወይ ደስተኛዋ ጨቅጫቃ መሆን ጀምራለች ነው እንጂ ኦን ዘ ሴም ሌቭል ቫይብሬት እያደረጉ ሰላም ሊሆኑ አይችሉም። ገባ? ያ ነገር ወርክ አውት አያደርግም። ሰው ምንድነው እሷም ሰላማን የሚያመጣላትን ሰው ነው ጋ ነው ልትሄድ የምትችለው ከሆነ ሰዓት በኋላ እሱም ደግሞ ፒሷን ሰላሟን ሃንድል ማድረግ አይችልም። ሰው ገባ? ወይ ያበላሻታል ነው ወይ ትስበዋለች ነው ወደ ከፍተኛ ነገር። ሰው ቶክሲሲቲን ሰፖርት ሊያደርግ የሚችለውና አለበለዚያ ኮምፓቲብል አትሆንም። ሊትራሊ ይሄን ሁሉ ሰው እኮ ላይክ የምናውቃቸውን ሰዎች ጋር እኮ ካየኸው አንተዋወቅም። በዚህ ላይፍ ታይም ላይ ምንም አይነት ኢቨን ይሄ እንዴት ነው ኮንታክቱ ላይኖረን ይችላል። ያ የሆነበት ምክንያት ሰው ጠፍቶ አይደለም፣ ግን ኢትስ አላይመንት ካለን ሰዎች ጋር ግን በሆነ አይነት ጉዳይ ኢቨን አሁን ዛሬ ራሱ እናንተ እዚህ ጋር ቁጭ ብለን መነጋገራችን ኢት ማይት ቢ የሆነ ኮመን ቫልዩ ኖሮን በዛ ላይ ቁጭ ብለን ማውራት እንችላለን ብለን ስላሰብን ነው እንጂ እንግዲህ ቅድም እንዳልነው ነው አንዳንድ ቦታዎች ላይ ሆን ኢማይስና ቢ አንተ ካፕ ኦፍ ቲ የማይሆንበት አይነት ነገር ሊፈጠር ይችላል ነው። ሶ ላይክ ላይፍ ኢዝ ኦል አባውት አላይመንት እና ይሄ እንዴት ነው ሁሉንም የተነገረን ነገር የማግበስበስ ግዴታ የለብንም። ይሄ የሁሉም ሰው ኢንፎርሜሽን በጣም በዚህ አጋጣሚ ትንሽ ዊርድ የሚሆንብኝ አብዛኛው ሰው የሚስማማበትን ቶክሲክ ሪያሊቲ በቃ ይሄ ነው ሪያሊቲ ብሎ የሆነ የመደምደም ነገር አለ። ኢትስ ናት የዛ የነ ቶክሲክ ሰዎቹ ሪያሊቲ ነው እንጂ ሪያሊቲ ሌየር አለው። ልክ የኤሌፋንቱ አይነት የሆነ እሱን አናሎጂ ሜቢ ካወቅከው የሆነ ዝሆን አይናቸው ተጨፍኖ የሆነ ቦዲ ፓርቱን እንዲነካ አረጉት አይነት ነገር። ግማሹ ኩምቢውን ይነካል፣ ግማሹ ጭራውን፣ ግማሹ ደግሞ ይሄ ቦዲ ፓርቱን ምናምን ሁሉም የተለያየ ነገር ነው የሚመልሱት። ግን ሪያሊቲ ውስጥ ዝሆን ነው ፐርሰፕሽን ነው ሁሉም ዳምንስ እሱን ነው መልሶ ከቆምክበት ቦታ ላይ ሆነ ያንተ የሪያሊቲ አስተያየት ሌየር ይሰጣል። አንድ ነገር የምትረዳበት ነገር ለካ የተቦረቀቀ ሞር ፋክተሮች ጨምር ኢቭን ዲሲዥን ሜኪንግ የተስተካከለ ይመጣል ነውና የግድ ቶክሲክ መሆን አይጠበቅብንም። አትሊስት ፐርሰፕሽንም ከሆነ የግል ቪውም ከሆነ አትሊስት ፖዚቲቭ ቢሆን ይሻላል አይደል? ስፕሬድ የምናደርገው ከሆነ ኤግዛክትሊ አሁን የግል እይታዬንም ከሆነ አትሊስት በደንብ ስፕሬድ የማደርገው ኢንድ ጎሉ እኔ አሁን እንዳልሽው ብዙ ኮንተንት ክሪኤተር በዝቷል። አሁን
በተለይ ሪሌሽንሺፕ ላይ በጣም ብዙ ሀሳቦች አሉ የሚወሩ ግን ፎር ሰም ሪዝን በተለይ ኔጌቲቭ ሀሳብ ኔጌቲቭ ኤነርጂ ይዘው የሚመጡ ሰዎችን ካየሽ ላይክ ወይ በቃ የእነሱን ኤክስፒሪየንስ የሆነ ሰው ስለጎዳ ወንዶች እንደዚህ ናቸው ብለው ትመጣለች የሆነች ልጅ ከዚ የሆነ ሴት ስለጎዳው ደግሞ ሴቶች እንደዚህ ናቸው ብሎ የመምጣት ነገር ቴንደንሲ አለ አስበውት ነው አይዶን ነው ግን ይዟቸው ይሄዳል ቀስ በቀስ አለ አይደለም የሆነ ሳይድ የያዙ ሰው ሜን ጎላቸው ዘን እሺ ዋት ኢዝ ዘ ጎል እላለሁ አንዳንድ ቪዲዮዎችን ሰው እሺ ሶ ቶክሲክ ነች በላችሁ ብሩን ኦር እሱ ጥሎ አጠፋ ወይ ምንም ይሁን ቶክሲክ ዘን እሺ አት ዘ ኤንድ ኦፍ ዘ ዴይ ለመሰብሰብ የሞከረችው የቱ ጋር ሪስፖንሲቢሊቲ የሚወሰድ ኦኬ እኔ ቹስ ሳረግ ተሳስቼ ነው አይደል ኦር የኔ ይሄ ፓርቲ ነው እንደዚህ አይነት ህይወት ውስጥ ያስገባኝ ሶ እናንተ ስትመርጡ ኦር እውነት ነው አንዳንድ ይሄ ኢን ሪዛልት ሊሎስ ብሎ ቶክሲቲውን ብቻ አራግፎ ህመሙን አራግፎ መሄድ ሰው አለ እኔ እንደውም አይ ቢሊቭ ኦቨርካም ያላረከው ነገር ወይም ደግሞ እንደ ፍሬምወርክ አስቀምጠ አም ጎይንግ ቱ ወርክ ቱዋርድስ ዳት ብለ የምታስበው የሆነ ጤናማ አስተሳሰብ ከሌለ አትውጣ ባታወራ እኔ አሁን ፐርሰናሊ በጣም ብዙ በራሴ በግሌ በጣም ማስተካከል ያሉብኝ ገና ወጥቼ ያላወራኋቸው ብዙ ነገሮች አሉ አሁን እሱን ሀሳቤ መጥቼ ብጥልባችሁ ተያይዘን ገደል መግባት ነው ምክንያቱም እኔም ራሴ ፊገር አውት እያደረኩት ነው ገና ገባ አንዱ ነገር ግን ተብላልቶ ወደ ጤነኛ ነገር የሚያመራ ከሆነ ግዴታም አለብህ ወተ ስፕሬድ ሼር የማድረግ ስፕሬድ አልኩት እንደ ቫይረስ ያ እንትን ነው at the end of the day እንደው መጽሐፍ ቅዱስን በፍሬያቸው ታቋቸዋላችሁ እንደሚለው at the end of the day what is your point የኔ ሶሻል ሚዲያ የሆነን ሰው ለመስማት እና ለመስማትም እንትን የሚለኝ what is your point እሺ ፋስት ፎርዋርድ አፈጣጠን ነው እና የምታወሪው ነገር ምንድነው ፖይንት ኤግዛክትሊ እንደዛ እውነት ነው ማለት እኔ ሲንግል ከሆንኩኝ ሲንግል ላረግሽ ከሆነ ጥረቴ ወይም ዲቮርስ ከሆንኩ ዲቮርስ ለማስደረግ ከሆነ ወይም አቢዩዝ ከተደረግኩኝ ኤቭሪዋን ኢዝ አቢዩዘር የሚል አንድምታ ከሆነ ይዤ የምመጣው በሰላም እየኖረው ነው ደሞ አለ እኮ የሚገርምሽ በጣም እንደው ብዙ አወራው ግን ደሞ አለ የሚገርምሽ አንድ ሰው መጥቶ ማኒፑሌቲቭ ነው ሚስት ማኒፑሌቲቭ ያረጋችህ ነው ሲልሽ ማኒፑሌት የሚመስል ነገር ታገኛለሽ ቤትሽ ውስጥ ሰው አይደለሽ ኦፍ ኮርስ ከዛ ሪሌት ያረግሽ በዛ ሶ አይ ቲንክ ኢንዲጎላቸው ነው አትሊስት ሶሻል ሚዲያ ላይ ቢያስ ፕላስ ለራሳቸው እንኳን አትሊስት አሁን ባሉበት እንኳን እንደው በቃ ህመም ውስጥ ሆኖ ነው እንኳን ተብሎ ቢታሰብ እነዚህ ሰዎች እኮ ነገ ሂል ያደርጋሉ ነገ ሶሻል ሚዲያ ላይ የሚቀመጥልህ ቅሌት አስቧል ወተ ትርኪ ምርኪ ስትታወራ የሚቀመጥልህ ቅሌት ባይ ዘ ወይ ጨካኞች ናቸው እኮ when they find ህመም ላይ ያለ ሰው አይደለም እንደዛ ብለውሽ ይዘውት የመጡትን እንኳን ፎሎወር አያከብሩትም ሲነዱት እነሱ የራሳቸውን ላይፍ ሲያገኙ ሊትራሊ እንትን ነው ማርኮ ፖሎ ነው እኮ ጉዳዩ እኮ ሊትራሊ ስለዚህ በጣም ነው የሚገርመኝ አንዳንዴ ወንድ ምን ያረጋና የሚሉ ሰዎች ሲያገቡ ታያለሽ እነሱ ከዛ ይዘው የሰበሰቡትን ሰውዬ አይኖ በጨዋታ መጣ ያው ትዳር ያግቡ ወይም ብቻ ጥሩ ነገር እስከሆነ ድረስ እኮ ደስ ይለናል ግን እናንተ ራሱ አታምኑበትም ያን ሐሳብ for long time ማለት ነው ምክንያቱም እኔ ለምሳሌ ሴት ምን ታረጋለች የሚል ሐሳብ ካለኝና የሆነ ሴት ሳገኝ አግብቼ ምድጣቸው ከሆነ ፎሎወሮችን I'm not loyal to them at least ይዤ የመጣሁትን አይዲያ እስካገኝ ነበር ጀማ ስፈልግ የነበረው የዛን ኦሬዲ ባታገባም ልትመራበት የምትችልበት የሆነ ጤነኛ የሆነ ነገር ይዘህ ብትመጣ የተሻለ ይመስለኛል ስለ ኢንታይትልድ ወንዶችና ሴቶች እናወራ እስኪ በጣም ሰሞኑን ፕሪንሰስ ትሪትመንት የሚፈልጉ ወንዶች አሉ ፕሪንሰስ ትሪትመንት የሚፈልጉ ወንዶች በስተዋል ብዙ ጊዜ ስለ ሴቶች ነው ማወራው አልሽ እስኪ ወንዶቹ እናወራና ከዛ ወደ ሴቶቹም እንመለሳለን ፕሪንሰስ ትሪትመንት እንግዲህ በተረዳሁት ከሆነ ኢትስ ኦል አባውት ኢንታይትልድ የሆነ ገባ ይሄ ፕሪንሰሶች ኖርማሊ ድሮ እንዴት ነው ምንም ማያረጉት ብሎ ፊገር ናቸው በቃ እነሱን ቴክ ኬር ማድረግ ኬተር ማድረግ ለነሱ ምናምን ነው ሶ ሪሌሽንሺፕ ላይ የምትገባው ይሄ ፕሪንሰስ ትሪትመንት ፈልጎ የሚመጣው ወንዱ የሚሆን ሴቷ ያ ሪሌሽንሺፕ ያ ትዳር አንድ ሰው ብቻ ቫሊዴት ለማድረግ የተፈጠረ ተቋም አይደለም ሶ አንተ በተለይ የመልኩ ምንም ነገር ሳትሰራ ዝም ብለህ ከሰው የመቀበል ፍላጎት ራሱ that's not ኖርማል ነገር አይደለም ሶ በወንዶች ሜቢ ፖይንቶች ያነሳሁት ለምሳሌ አሁን ይሄ መመረጥ የሚፈልጉ ወንዶች አሉ አንዳንዴ ከዛ ግን ፐርሱ ያረጉ አሁን ፐርሱ ማድረግ ኖርማሊ ቅድም ካልኩት ሐሳብ ጋር እንደውም እንትላል ወንድ ልጅ ገባ ሊደር ነው ከተባለ ሊደርሺፕ ኢዝ ኦልሞስት በቃ ጋይድ ማድረግ ነው አይደል ይሄ ዴቱን ሴት አፕ ማድረግ መደወልም ካለበት ደውሎ አትሊስት እስከ መግባባቱ ድረስ ከሚገባ ማለት ነው እነዚህ አሁን ላይክ ኢንታይትል ሊሆን ወይም ፕሪንሰስ ትሪትመንት ምንድነው ይሄ በቃ የሚደውሉልኝ ሴቶች አይጠፉም ኢትስ ኦኬ የፈለገችው አትደውል ይሄ ገባ የሆነ ኢቭን የሞተ ነፍስ ነው እኮ ይሄ ኮኔክ በቁምህ መሞት ነው አንዳንዴ ዘር ዘ ኩዊን ነው በቃ እነሱ እንትን ናቸው የሆነ
ማለት በዚህ ዘመን ስታስበው እንደ ሀገር እንኳን የንጉስ አገዛዝ የለምና እነሱ ማን ናቸው በዚህ ሰዓት ላይ ፕሪንሰስ ትሪትመንት መፈለግ? ይሄ ሪሌሽንሺፕ አብረ ቢውልድ የምታረገው ይሄ ሚቹዋል ኤፈርት የሚጠይቅ ነገር ሆኖ ፕላስ ወንድ ላይ የሚሄድ ባህሪም አይደለም። ይቅርታና መሄድ አይደለም ባይዘዌ በወንድ በሴት ምናምን አይደለም፣ እንደ ሰው ነው ብዙ ነገር የጠፋን ያለ ነው እንጂ ለወንድ ለሴት ራሱ እያለን ኤክስኪውዝ በሰጠን ቁጥር ነው በጣም ብዙ ጊዜ የተበላሸ ያለው ብዙ ነገር እስማማለሁ። ግን መሆን ካለበት ኦፕሽኑ ከቀረበ በሴት ይሻላል የሚል አመልክት ወንዶኝ በሴት ይሻላል የሚል አመልክት በሴት የሚሻልበት ግን ሁኔታ ራሱ ከምን አንፃር ነው? ለምሳሌ ብዙ ነገሮች ላይ ካየሽ አሁን ፕሪንሰስ ሲባል ይሄ መሞላቀቁን ከሚለው አንፃር ሳይሆን ለምሳሌ ህጻን ልጅና ሴቶች ቅድሚያ ይሰጣቸዋል ብዙ ነገር አይደል? እንደ ሩል ነው ይሄ የተስማማንበት ሩል ነገር ነው። ቅድሚያ ለእነሱ ነው የሚሰጠው። ያ አይነት እኮ እንደ ትሪትመንት ነው። በቃ ሴት ስለሆነች ብቻ የሚሰጣት ቅድሚያ ነው። ሶፍት ነች ተብሎ ስለሚታሰብ አይደል? የወንድ ያክል ስትሬንግዝ አላት ተብሎ ስለማይታሰብ አሁን ያልከው ፖይንት ላይ እኔ አብዛኛውን ጊዜ እንደ ሴት እንደውም ከመጣልኝ ጥሩ ሚዲያ ላይ ሴቶችና ህጻናት ሲባል እኛ ኢንፋንት አይደለንም። አብዛኛዋ ሴት ህጻን ልጅ የምታገኘውን ኢንታይትልመንት ራሱ ነው ማግኘት የምትፈልገው። ገባ? እሱ ችግር ነው። ይሄ አብረን መሆናችን ስቲል ላይክ የፌሚኒን ሮል እኮ አለ እኮ እንደ ሴት እኮ እኛም እኮ ሮል አለብን። ሮላችንን ሳንወጣ እንደ ፕሪንሰስ ትሪት መደረግ ያለባት ብቸኛ ነገር ላይክ ሜቢ አባት ለልጁ ገባ ኢንካፔብል ስለሆነች ተሐሳስ ስለሆነች እኔ ወንድ ልጅንም እንደ ፕሪንሰስ ትሪት አድርገው እንደ ፕሪንስ እንደ ፕሪንስ ይሆንልን እንደ ፕሪንስ ፕሪንሰስ ትሪትመንት ያው ሴቶች ወንዶቹ ጋር ብሳለን እንጂ ያደገ ሰው ይሄ ኦልሬዲ አደልት ለሆነ ሰው ፕሪንሰስ ትሪትመንት ያለ ቦታው ነው የገባው ነው። ገባ? ሄልዚ ትሪትመንት ነው ያስፈልጋል። ሄልዚ ትሪትመንት ተከባብረ ተዋደ ተፋቅረ ይሄ መግባባቱ ምናምን እሱ ሰውኛ ነው። ይሄ ፕሪንሰስ መሆን አይጠበቅብህም። ቆንጆ ወንድ ረጅም ምናምን ሲሆን ነው እንደዛ ብዛት የምንሰማው ልበል። ምክንያቱም ድሮ ስንማር ሃይ ስኩል ምናምን የሸሚዙ የሚተኩሰው ከሁላችንም ረዘም የሚለው ጸጉሩን የሚቆረጠው ጫማውን የሚያስወለውለው አይደል? እኔ አልኩ ለኔ ስቲል ሪዲኩለስ ነው። ኢቭን በዚህ አካሄድ እንደም ካልከኝ ኢቭን ስለ ዴቲንግ ማርኬት ራሱ እኔ በጣም የሆነ ጊዜ የሰራሁት ቪዲዮ ላይም አለ። እሺ ይሄ ተስማምተን ሁላችንም የሆነ አንዳንድ ዴሉዥኖችን በጣም በቃ ይሄ አክሰፕት አድርገን ተቀምጠናል። ገባ? አሁን ዴቲንግ ማርኬት ቫልዩ ተብሎ ማርኬት ላይ ሺዘ 10 ሂዘ 5 ምናምን የሚባሉ ኮንሰፕቶች አሁን በጣም ሪዲኩለስ ነው ካሰብከው። ምክንያቱም ለዴቲንግ ሲጀመር የሬቲንግ ኮንሰፕት ካየኸው በፕሮዳክት የሚሆን በሰርቪስ ከተጠቀምከው በኋላ ለተሰራበት አላማ ሳቲስፋክሽን ፈጥሯል አልፈጠረም ነው እንጂ ዝም ብላ አይተህ እንደዚህ አይተው የሱ ማማር የሱ መርዘም የሪሌሽንሺፕ ክራይቴሪያ ሊሆን አይችልም። በቃ ዳስ ሂዝ ፐርሰናል በተፈጥሮ የሚሆን በአቺቭመንት ያመጣው ገንዘብም ኖሮት ምናምን ቢሆን ሶ ዴቲንግ ማርኬት ቫልዩ እያልን ራሳችንን እየሸረሸረን የሆነ ገበያ የሚፈልገውን ነገር እዛ ጋር ለመላበስ መሞከር እንደዚህ አይነት ዴሉዥን ውስጥ እንድንገባ ያደረገን አንዱ እሱ ነው ብዬ አስባለሁ። ገባ? ግን በጣም ዴቲንግ ማርኬት እንትን ቫልዩ ውስጥ የወንድ ልጅ አሁን ቁመት በጣም ትልቅ ሮል ያለው ነገር ተደርጎ ነው የሚወራው። ይሄ አምናት ሴይንግ አትራክቲቭነስ ወይ ደግሞ ገንዘብ ምናምን አይፈለግም እያልኩ አይደለም። ግን ክራይቴሪያው እዛ ጋር እንደ ክራይቴሪያ ግን የምትገባበትን ቦታ ምረጥ ነው። ለምሳሌ ለሞዴሊንግ ቢሆን የሱ ቁመት በጣም ደስ የሚል ነገር ነው። ገባ? ቢዝነስ ሜቢ ልትከፍት ፈልገ የሆነ ኢንቨስተር ፈልገ ቢሆን ሀብታም ፈልገ ቼስ አድርገህ ትሄዳለህ። ለፍቅር ሲሆን ግን ኢሞሽን የሚባል ነገር ይገባበታል። ኮኔክሽን ነው። አንዳንዴ ደግሞ ኢቭን ካሰብከው ማርኬት ላይ ሺዘ 5 ሂዘ 6 ምናምን ያልከው ሰውዬ ፈጣሪ በሱ ተጠቅሞ የሆነ ነገር መስራት ቢፈልግ ማለት ነው እዛ ጋር ቴን ካልከው ሰው በላይ ሞገስ ሰጥቶ በጣም ብዙ ነገር ሊፈጥር ይችላል። እና ይሄ ላይፍ ይሄ በምድራዊ ነገር ብቻ ነገሮችን አንደርስታንድ ለማድረግ ስንሞክር በጣም ብዙ ነገር እየጎደለ ነው። አሁን ላስት ታይም እንዲሁም አይ ቲንክ ዶክተር ሰናይት ናት መሰለኛ አንተ ጋር ቀርባ እያወራች አሜዚንግ ኮንቨርሴሽን ነበረን። ሰዎች ሰብሰብ ብሎ ይሄ እንዴት ነው ተጸደቁት አንድ ነገር ትክክል ነው ማለት አይደለም። ሁላችንም የራሳችን የንቃተ ህሊና ደረጃ እስካለን ድረስ ነገሮችን መርምረን የማያስኬድ ነገር ከሆነ በቃ መተው ነው። ይሄ የሰው ልጅ ኮሌክቲቭ ማንነት ብቻ አይደለም ያለው፣ ይሄ ኢንዲቪጁዋላይዝድ የሆነ ማንነትም አለው። ሰው በራስ ጭንቅላት መዝነ በቃ ተው ማርኬቱን ተውና በምትችለው ልክ ራስ ጋር ስራ። ከዛ ሜቢ ግጣምን ፈጣሪ ቤት በኩል ወደ አንተ እንደሚያመጣ አታውቅም። እና አንዳንዴ ይሄ ዴቲንግ ማርኬት ምናምን እያለ ይሄ ስብስብ ብለን መኖር ፈልገናል። በቃ ስብስብ ብለን አንድ ላይ እናስብ አንድ ጭንቅላት አዋተን አይነት ነገር ሆኗል። እና የዌስተርን ኢንፍሉዌንስ አለበት አክቹሊ የዌስተርን ኢንፍሉዌንስ አለበት። አዎ ፕላስ ደግሞ አብዛኛው ሰው አይ ቲንክ ከመመርመር ይልቅ ዝም ብሎ የሆነ ነገር ውስድ አድርጎ አዶፕት ማድረግ ነው የሚፈልገው። ይሄ ከቀለለ በተለይ የሀሳብ የሚቀል ከሆነ ብዙ ኢንሴኩሪቲውን መሸፈን የሚችልለት ሀሳብ ከሆነ እንደዛ እኮ ቢሆን እኮ ጥሩ ነው። እነሱ እሺ ያርጉ እኮ የሚያስቀኝ እኮ ማርኬት ላይ በቃ ምንም ቦታ የለህም እየተባለም ለማርኬቱ የሚጋጋጥ ሰው አለ ማለት ምን አይነት የራስ ንቀት ነው።
ፕሪንሰስ ትሪትመንት እንዲፈልጉ ወንዶችን የሚያደርገው ግን ምንድነው? የማጥፋት ነው ላይክ አስተዳደግ ነው ወይስ ብዙ ሴቶች ጋር አክሰስ መኖር ነው በወጣትነታቸው በልጅነታቸው? ምን ይመስልሻል? አንድ ወንድ ፕሪንሰስ እንዲህ አይልም ይላሉ ሚል ይኖራል። በተግባር ደረጃ እንደዚህ አይነት ባህሪ እንዲኖረው ኮንትሪቢዩት የሚያደርገው ምንድነው? ወንዳ ወንድነትን የሚያሳጣው? እኔ በኔ ጌታ መጀመሪያ ኦፍ ኮርስ አስተዳደግ ሊሆን ይችላል። ይሄ ማማስ ቦይ ከነበረ ሁሉ ነገሩ የተደረገለት ገባ በጣም በቃ እንክብካቤ በቃ አፈራይንካ ተብሎ ካደገ ኢንታይትል ላለመሆን ምንም ምክንያቱም የሚያውቀው ዓለም እሱ ነው። ሲቀጥል ደግሞ አንዳንዴ በዚህ ላይ እንዲሁም ካመጣ ነው ፌሚኒዝም በጣም ኢንታይትል ወንዶች እንዲበዙ በጣም አስተዋጽኦ አበርክቷል ብዬ አስባለሁ። ሪሊ ያ ለምን መሰለ ሴት ልጅ ወጣ እኩል ትስራ፣ ሴት ልጅ የራሷን ገንዘብ ታምጣ ምናምን የሚባሉ ሁኔታዎች ይሄ መሆን የለበትም እያልኩ አይደለም። ግን እንደ ይሄ በጣም ቱ ማች ኢንዲፔንደንስ ሴቶች መያዝ ሲጀምሩ አረ ወንድ ልጅ ማይከፍልልኝ የሚሉ እኔ በጣም ብዙ ሴቶች አጋጥሞኛል። አሁን ኢቭን እንደዚህ በመዝናናት እንደዚህ በላስ ተጣጣ ራሱ አረ ወንድ ልጅ ማይከፍልልኝ የሚሉ አሉ። ሶ እንደዛ ሲሆን ጄኑን ይሄ ነው ምልክ የሆነ ኔቸራችን በጣም በብዙ ወይ ያፋለስ ነው እንደሆነ ነው የሚገባኝ። ማለት አሁን እቺ አይከፍልልኝ የምትለው ግን የምትፈልገው አደ እንደዚህ ዘዴ ሀብታም ከሆነ እኮ ፖይንትለስ የቆመችለት አላማ። አብዛኛው ሰው ባይደው ዝም ብሎ ኮንሰፕቶችን ከሰው የሚቃርም ከሆነ በጣም ብዙ የሚጣረሱ ነገሮች ላይ በዚህ በደንብ ታገኛለህ። ያው ኮንቴክስቹዋሊ ስለሚኖር ግን ሁሉንም ሐሳቡን በአንዴ ስለማዘረግፈው እኛ አይታየንም። ግን አይ ፊል ላይክ እንዳልኩ ይሄ ሴቶች ኢምፓወርመንት እየተባለ ኦሬዲ ውስጥ ላይ ሳትሰራ ላይክ እኔ ባይደው ሴትነትም ወንድነትም ከመላበሳቸው በፊት ሰዎች እንደ ሰው ማሰብ ቢጀምሩ አሪፍ ነው። ኃላፊነት ራስ መውሰድ ሳታቅ ኦሬዲ ዝም ብለ ብቻ ይሄ ችግር ላይ ቁጭት ላይ ብቻ ሆነ የምታመጣቸው መፍትሄዎች እዛ ጋር ደግሞ ሌላ ደግሞ ችግር የሚፈጥሩ ሰዎችን ኦሬዲ ያበረታታ ነው። ማንንም ሰው ባይ ዲፎልት ኮምፈርት ይወዳል። ሶ ወንዱ ኦፍ ኮርስ ኮምፈርተብል ሆኖ የሆነች ልጅ እየመጣች የምትጋብዘው ከሆነ ለምን እንት እንደሆነም ተገኝቶ ነው ደግሞ በዛ አይነት መንገድ ደግሞ ካደገ ሁሉ ነገር በዛ አይነት መንገድ ካደገ ፕላስ ደግሞ እንዳልኩ ኦሬዲ ኢንቫይሮንመንቱን ካመቻቸህለት እሱ እኮ እዛ ጋር እኮ ስፔንድ ማያረገውን ገንዘብ ወይ ደግሞ እዛ ጋር ደግሞ እሷ ላይ የሚያንጸባርቀውን ባህሪ እኮ ምናልባት ሌላ እንደሱ እንዳይሆን ኦሬዲ ኢንሂቢት የምታደርገው ሴት ጋር እኮ ቀጥ ብሎ እኮ ጥሩ ወንድ እኮ መሆን የሚችልበት ነገር ሊፈጠር ይችላል። ግን ኢፍ ዩር ኢኔብሊንግ የሆነን ሰው የሆነ እንትኖች እንዲፈጠር ኦፍ ኮርስ ተያይዘ ያንን ፓተርን ተፈጥሯል። ደግሞ የሚያስጠላው እኮ እንታትምነት በጣም ጎጂ ነው። መጨረሻ ላይ ለሰውየውማ ለኢንታይትል ለሆነው ሰውማ ኦሬዲ የሚቀበለው ሰው ካለ በጣም ቀላል ያለ ላይፍ ነው እንጂ አይዘልቅማ። ኢንታይትል ሊሆነን ሰው ምን ያህል መሸከም ይችላል ወይስ ታስቢያለሽ? ዩ ራይት ኦፍ ኮርስ እስከ የሆነ ሰዓት ነው የሚሆነው። ይደክምሻል እንዴ? ምክንያቱም አዝሎ እንደመኖር ነው። ሰው የሆነ ሰዓት ትከሻሽ መዛሉ አይቀርም። አይ ቲንክ በእኔ እይታ ግን እንደ ወንድ ልጅ ካየሁትም ኤክስፒሪየንስ ኢንታይትልመንት ብዙ ወንዶች ላይ ያመጣል ብዬ ማስበው በተለይ ብዙ ወንዶችን ይጎዳል ብዬ ማስበው ኢንታይትል ሴቶችንም ይጎዳል። አንቺ ሴቶቹን ማወር ትነግሪኛለሽ። ኢንታይትልመንት በጣም የሚጎዳው ብዬ ማስበው በተለይ ያንጌጅ ላይ ይሄ ቲኔጀር ላይ ምናምን እያሉ ብዙ ሴቶች የሚፈልጓቸው ወንዶች አሉ። እንዳልኩሽ ቅድም እንግዲህ ከክላሱ ስዋግ ያላቸው ይሆናሉ። አለቻ ድሮ ስዋግ የምንላት ነገር ጸጉራቸው ጫማቸው ይወለወላል፣ ሸሚዛቸው ሁሌ ንጹህ ነው። ምክንያቱም ጎበዙ ተማሪ ወር ያኛው የሚፈጋው ሸሚዝ ማጠቢያ ጊዜ ላይ ኖረው ይችላል ምናምን። እነዚህ ስራቸው ገብተው ሸሚዛቸው ጥሩ ነው፣ ራስን መጠበቅ ነው ባቲንግ። ግን በጣም ቴኬር የሚያደርጉ ናቸው። ሰው ከክላሶቹ የሚታዩትን ሴቶች የሚያገኙት እነሱ ናቸው። ከብዙ መፈለግን ይለምዱታል። ግን የወንድ ልጅ ህይወት ላይ ስፔሻሊ 24 25 ካልሽ በኋላ ማተር አያረግም። ይሄ መልክሽ ቁመናሽ ከስራ ጋር ከመጣ ነው ወይም የሆነ ከወንዳዊ ካራክተሮች ጋር አብሮ ከመጣ ነው በጣም አሪፍ የሚያደርግሽ እንጂ እንደ ድሮ እንደለመድሽው ሴት ትፈልገኛለች የሚለውን ይዘውት ይሸከሙና ስራም ያቆማሉ። ስራም አይሰሩም ብዙም በቃ። ምክንያቱም ከዛ እንደዛ ያረጁ ሰዎች አጋጥመው አቅም እንደዛው ላይ ሃይስኩል እንዳለው ሸሚዙን እንዲያለ ከዛ ይሶያ አሁንም ህይወት አምልጦታል። እሱ ዘጋጅ እንደዛ ነው የሚያስቡት። እና ያ ደግሞ ምናልባት ቁመና ምናምን አይ ቲንክ ላልሰራ ወንድ ራሱ ላይ ለማይሰራ የተሻለ ቦታ ለማይሆን ሰው እኔ እንጃ ወይ ብር ላላት ትልቅ ሴትዮ ኦር ደግሞ ምናምን የሚጥለው ይቅርታ በጣም ይንሰል። ምክንያቱም ኖ ይቅርታ አይደለም this is the reality። ሊደር ያው ሁሉንም ሰው ሳይፈልግ እንደዚህ ነገር ውስጥ የገባንም ሰው ላለመንካት ነው። በህይወት አጋጣሚ ሁሉም ሰው አሜን በፍቅር ታላቁን ያገባ ካለ እንዳላስደብር ብዬ ነው። ኤኒዌይስ ግን ዞሮ የሚጥለው እንደዛ ነው ወይ በቃ ይሄ የሆነ ሰዓት ዩዝለስ ይሆናል። ምክንያቱም ራሱ ላይ መስሪያ ጊዜ የለውም። ልክ ሴቶችም አይ ቲንክ ኢንታይትልመንት ትንሽ ከልጅነት ቆንጆ ነሽ ወይ ፈላጊ ነገር በዛ ሲል ነው ይመስለኛል። ከዛ ራሷ ላይ እንዳትሰራ ኮምፕሊትሊ ያረጋል። አሁን እንደውም ካልከው አንፃር በተለይ ሴቶቹ ጋርም እንደዛ ነው።
ቴን መሆኗ ማርኬት ላይ ያው እኔ ባላምንበትም ስልክ ሪያሊቲ ለመካድ ሳይሆን ነንሴንስ ቢሆንም ሰዎች እንዲመስላት ያደርጋሉ። ቴን ብትሆንም ለመመረጥ ነው እንጂ ሰስቴን ለማድረግ የሚያስችል ማንነት ከሌላት ስቲል ወይ ፌል ያደርጋል ወይ ደግሞ ቁጭ አድርጎ ቤቱ አሻንጉሊት ነው የሚያደርጋት። የሳሎን አሻንጉሊት አድርጓት በቃ ክሌም አድርጓታል። ለውጭ ሰው ገባ አለች የሆነ ፊት ለፊት የሷ ላይፍ ግን በጣም ሚዝረብል ነው የሚሆነው። ይሄ ማንነት ስቲል የሆነ ፋውንዴሽን ከሌለው ይሄ ውጭ ላይ ቅድም እንዳልኩ ሳትለፋ ያመጣኸው እንትን ኦልሬዲ መልክህ ቁመናህ ምናምን ነገር ምን አንተ ዲስፕሌይ አሻንጉሊት አይደለም ምን ይጠቅምሃል? ላይክ ሊትራሊ ሶ ከዛ አንፃር እውነትን ነው ዘላቂ የሆነ እንትን የለውም ወይ አይኖረውም። ማንም ኢንታይትልድ የሆነች ሴትም እኮ at the end of the day she loses definitely። ምክንያቱም እንደውም ትናንት ከማጋን የሆነ ነገር እያወራን ነበር። አሁን ከአንድ ተማሪ ጋር ነው እያወራን የነበረው። አሁን አንቺ በጣም እንደምትፈልጊው እንዲያልሆነልኝ ምናምን ብለሽ እንደምታስቢው ያ ሰውዬም ይፈልጋል። ባይዘው አንዳንዴ ይረሱታል። የሆነ በተለይ አንዳንድ ሴቶች ወንዶች ላይ የወንድ ልጅ ትልቁ ስራ ሴት ልጅ ማስደሰት ይመስላቸዋል። በቃ the whole goal is የእሷን ቼክ ሊስቷን ፍላጎቷን ክሊክ አንተን ፈልጋለች እንዳይሞቃት እንዳይበርዳት ጆፓችን እሱ ይመስላል። አይ ቲንክ እንደ ወንድ ደግሞ which is wrong ብዬ ነው ማስበው። የወንድ ልጅ ጎሉ ሴት አይደለችም አይደለም። ትዳር አንዱ አካል ነው ኦፍ ኮርስ ስርዓት ባለው መንገድ ለማስኬድ መሞከር ራይት። ግን ሊደር እንዴት ትልቁ ጎሎቹ ህዝቡ ይሆናል ማለት አሁን አንድ ሊደር መሪ ጠቅላይ ሚኒስትርም በዩ እኛ ላይ ከሆነ የሚያፈጣው እኮ he's not doing the job። እኛን የሆነ ቦታ ነው ይዞ መሄድ ያለበት አይደል? አዎ የሆነ የራሱ አላማ የራሱ ኤም ሲኖረው ነው እንጂ ኦፍ ኮርስ እንዳልከው የሆነ ቡችላ አይደለም የገዛው ገባ ሰው የተንከባከበ ሁሉ ቀን አይሆንም። ከዛ ደግሞ ሰስቴን አታረግም እንደወደደው አይደረግም። ባይ ዘ ዌይ ይሄ እንዴት ነው አንዳንዴ አይ ቲንክ የምንረሳው ነገር ብዬ የማስበው ኢንታይትልድ የሆኑ ሰዎች የእነሱ ብቻ ይሄ እንዴት ነው ሌሎቻችን ባክግራውንድ ላይ ያሉ ካራክተሮች እነሱ ብቻ ዘሜን አክተር እንደሆነ የሚሰማቸው ግን ስናት ሁሉም ሰው በራሱ ላይ ዘሜን ካራክተር ነው። ሶ እኔ ካንተ እዚህ ጋር የሆነ ነገር ፈልጌ ስመጣ አንተ ከኔ የሆነ ነገር ፈልጌ ስመጣ ኢትስ ሞር ኦፍ ትራንዛክሽናል ሁሌ ባንድ ለው እንኳን ይሄ በዛኛው በትዳር ምናምን ነገር እንኳን ባይሆን አትሊስት ኮምፓቲብል የሆነ ነገር ገባ ይሄ ሚቹዋሊ ሰፖርት የምትደረግበት ነገር ነው መሆን ያለበት እንጂ ኦፍ ኮርስ የቁልፍና የጋንና የቁልፍ ግንኙነት ነው። ቁልፉ ይገባል ጋኑ ያቅፈዋል። ሶ ሁለቱም የራሳቸውን ሰፖርት ስታተዋል። እንደዛ ነው መሆን ያለበት ብዬ አስባለሁ። ወንድ ልጅ ኤክስፒሪየንስ ቢኖረው አሪፍ ነው ተብሎ ይታሰባል። በዚህ ሀሳብ ላይ አይ ቲንክ ከአራቴ ከአምስቴ በላይ አውርተንበታል። ከሳሮንም ጋር ይሄን ሀሳብ አውርተንበታል። ኢቭን አንቺ የሆነ ቪዲዮ ሰርተሽበታል ከዚህ ጉዳይ ጋር በተያያዘ ስለ ወንድ ልጅ ኤክስፒሪየንስ ባይዘው አንድ ጊዜ ቁጭ አለንና ከንዲው በጣም ቅርብ ጓደኞችም አሉ ከዛም የሩቅ ጓደኞችም አሉ ከብዙ አመት በኋላ የተገናኘነውና እየተወራ እኔ ጥያቄ ማንሳት ይመቸኛል እና በህይወታችሁ የሚቆጫችሁ ነገር ምንድነው የሚል ጥያቄ ያነሳው። እዚህ ጋር ደርሰናል ተመርቀናል ላይክ ህዝብን ከተመረቀን 4-5 አመት ሆኖናል ላይክ 3 years ago ምናምን ነው ጉዳይ አወራ ነው እና what is like the one thing የሚቆጫችሁ የሚገርምሽ ከምታምኙ በላይ like ከነበርነው 7 ሰው ምናምን 3 ሰው 4 ሰው I think I wish I was virgin I didn't know really? Yes ወንዶች I wish I didn't know in experience ሚል ያው በተወሰነ መልኩ መንፈሳዊውንም ነገር ከመጓጓት ነው like በተክሊል ማግባት እና ፍላጎትም ከመኖር ሁለት ወር ምን አገኘው አደይ እንደዘዴ አቴንሽኔን በተንኩት የሆነ ነገር ማወቄ በየጊዜው ያን ነገር እንድፈልግ አረገኝ እንጂ ምንም የጠቀመኝ የለም ነገር ብለው አወሩ። ሶ እዚ ጀኑዊንሊ ወንድ ልጅ ኤክስፒሪየንስ መኖር አለበት የሚለው ሐሳብ ላይ ምንድነው ያለሽ አቋም? ሴትስ ልጅ ኤክስፒሪየንስ መኖር የለበትም የሚል ሐሳብ አለ። ሁለቱን ሲያያይዝሽ what is your እይታ? ኤክስፒሪየንስ በዴቲንግ ነው ወይስ ሴክሹዋሊ ነው? ዴቲንግ ሲሆን ኦፍ ኮርስ ቢኖር ምንም ነገር ገባ ዴቲንግ is just normal ነው። እንለያቸውና እናወራቸው እስኪ። ኦኬ በዴቲንግ ሲሆን ይሄ ነው ኤክስትሪምሊ ያልሄደ ነገር ከሆነ ኦፍ ኮርስ ኤክስፒሪየንስ ሁሌም ቢሆን ቤተር ስቱደንት ይሄ ቤተር ላይፍ ሊቨር ነው የሚያደርገው አይደል? ገባ ላይክ ላይፍ ላይ በደንብ የተሻለ ሰው የምትሆነው ሞር ኤክስፒሪየንስድ በመቁጠር ነው። ግን ይቻላል ማለት ያው ዴቲንግ እንትን ካለ ሴክሹዋል ነገር አሁን ሬር እየሆነ አይደለም እኮ እሱን ነው የምልህ። ቆይ ሴክሹዋል ጋር ማለት ብቻ እመጣልሃለሁ ግን እንዳልኩ ይሄ የዴቲንግ ላይ ሲሆን እንዳልኩ ዴቲንግ ብቻ ሳይሆን ኤኒቲንግ ስራ ላይም በደንብ ኤክስፒሪየንስ ስትሆኑ የተሻለ የምትሆነው ኢቭን ፖድካስት ራሱ ከጀመርክበት አይ ቲንክ አሁን ላይ ነው ሞር ምናምን ሶ ከሱ ከንጹ አንፃር ገባ ሰዎችን ላይክ ለማወቅ እስከሆነ ድረስ ሴት ሆነ የወንድን ባህሪ ወንድ ሆነ ሴትን ባህሪ ለማወቅ አይነት ነገር እስከሆነ ድረስ
ኤክስፒሪየንስ ቢሆኑ ዴቲንግ ላይ እኔ ፐርሰናሊ አይ ዶንት ቲንክ ችግር አለው ብዬ አላስብም። ችግሩ ባይሆን የሚመጣው ደብል ስታንዳርድ ሴክሹዋሊ ወንዶች ኤክስፒሪየንስድ መሆን አለባቸው፣ ሴቶቹ ግን ፒውር መሆን አለባቸው የሚባለው ኮንሰፕት ትንሽ ነው የሚጣረስብኝ። ከዛ ግን ደብል ስታንዳርድ ነው ያልኩ ቅድም እንዳልኩ ሴቶች ጋር ሲሆን ስፒሪቹዋል ዲስቶርሽን ነው ይሄ። ሴት ልጅ ከብዙ ሰው ጋር እንትን ካለች ሊትራሊ እንትኑን ለመረዳት ስሞክር ያገኘሁት ነገር ኢቨን ሴክሹዋሊቲ ፒዩሪቲ የሚያያዘው ኢትስ ከክሪኤሽን ይሄ ክሪኤቲቭ ፎርስ አይደለ? ኢቨን በሴክስ ነው ልጅ ራሱ የሚመጣው አይደለ? ሶ ዳት ሚንስ ክሪኤቲቭ ፎርስ ነው ሴክሹዋል ኤነርጂ ማለት ነው። ኤግዛክትሊ። ሶ እዛ ጋር ወጥተህ ዝም ብለህ ስትበት ነው እንደ ወንድ አንተም ኦልሬዲ እዛ ጋር በየሴቶቹ ጋር ያሉትን ይሄ ኢት ኩድ ቢ ባድ ስፒሪታቸውን ሊሆን ይችላል ያለባቸውን ይሄ ኤኒቲንግ ገባ ይሄ ራስን የመጥላት ነገር ቢኖር ምናምን ዶስ ባድ ቲንግስ ሰብስበው የማምጣት እንትን አለ ቴንደንሲው አለ። ሶ ለወንዶች ሲሆን ፊዚካል ኤክስፒሪየንስ ለሴቶች ሲሆን ስፒሪቹዋል ዲስቶርሽን የሚሆንበት ምክንያት የለም። እንደ አርጊመንት ነው እንጂ ሴቶችና ወንዶች ቨርጅን መሆን አለባቸው ማለት ያልኩ አይደለም። እሱ ኢትስ ሌላ ነገር። ምክንያቱም ቨርጅንም ሆኖ ደግሞ አንዳንዴ ሴክሹዋሊ አትጋለጥ እንጂ ኮንሱም የምታደርገው ነገር በጣም ቶክሲክ የሆነ ነገር ከሆነ አስተዳደግ በጣም መጥፎ ነገር ከሆነ ምናምን ስቲል ያንን ቶክሲሲቲ የማስተላለፍ ቻንስ ስቲል ሃይ ነው ገባ። ቨርጂኒቲ ዳዝንት ሚን ይሄ ከሪሊጅን ምናምን ነገር ላይ የተሰጠ ህግ ቢሆንም ላይፍ ላይ ይሄ ያን ያህል ፕሮቴክትድ ነህ የሚያስብል ነገር የለውም። ስቲል ገባ በየቀኑ የምናገኛቸው ሰዎች አሉ፣ የምንውልባቸው ቦታዎች አሉ ምናምን የት እንደነበርሽ ይናገራል እንጂ ቀጣይ ህይወትሽን አይናገርም። ምንም ሊናገር አይችልም። ሶ ፒዩሪቲን ከዛ ግን ምንድነው ኢትስ ናት አባውት ዘ ሃይመን እንዲሁም ብዬ ነበረ እንትኑ ላይ ቪዲዮ ላይ ይሄ ኢነርጄቲክሊ ራስን ክሌንዝ ማድረግ ከቻል ቅድም እንዳልኩ ራስን በደንብ ሂል ማድረግ ስትጀምር ወደ ውስጥ ገብተህ ሊሚቲንግ ብሊፎችህን ምናምን ይሄ የተነቀሩትን ማውጣት ስትጀምር ጤናማ የሆነውን ፓተርን መላበስ ትጀምራለህ። ሶ ስቲል አንድ ቨርጅን ሆና በጣም ዲስቶርትድ ኬዮቲክ ከሆነች ቨርጅን በላይ ገባ ላይክ ምናልባትም ብዙ ቦዲ ካውንት ያላት ሴት ወይም ብዙ ቦዲ ካውንት ያለው ወንድ ራሱን ከሆነ ሰዓት በኋላ ፕሪዘርቭ አደርጋለሁ ብሎ ራሱ ላይ በደንብ የሚሰራ ከሆነ የተሻለ ሃፒ ላይፍ የመመስረት ቻንሱ ሜቢ እዛኛው ጋር ሊሆን ይችላል ነው። አምናት ሴይንግ ያው ቨርጅን አለመሆን ጥሩ ነው አይደለም ፖይንቱ። ያ ከሆነም ሆነ ካልሆነም ደግሞ ግን ይሄ እንዴት ነው ኢትስ በጣም ዲፕ ይገባል ይሄ የሴክሹዋል ኤነርጂ እንትን። ያ አንዳንድ ወንዶችም ቨርጅን ሴት ብቻ የሴት ልጅ ሪኳየርመንት አድርጎ የማሰብ ነገሩ አለ። በጣም ስቱፒድ ስታንዳርድ ነው። አም ሶሪ ቱ ሴ ዲስ ግን ስቱፒድ ነው የምልህ። ይሄ ቨርጅን መሆኗ ምን ከዛስ እሺ አንተም እኮ ይዛኔ እኮ ከአንዴ በኋላ እኮ የምታገኘው ነገር አይደለም። ይሄ ኢትስ ናት የሴት ልጅ ይሄ ኳሊቲ ሊሆን የሚችል ነገር አይደለም ገባ። ይሄ ማንነት ስብዕና አይደለም። ቨርጅን የሚሰጣት ሮል ይኖራል የሚሰጣት ቫልዩ ይኖራል። ምንም ጥያቄ የለም የት እንደነበረች ስለሚናገር ያ ግን ቫልዩ ብሰጣትም እንዳልኩ ማንነቷን ግን አይናገር። ማንነቷን አይደለም የሚነግርህ ኢትስ ጀስት ፊዚካል ኮንዲሽኗን ነው እኔ ፐርሰናሊ ነግርህ የሚችለው ብዬ የማስበው። ቅድም እንዳልኩ ኬዮቲክ መሆን ዲስቶርትድ መሆን በሌላም ነገሮች አሉ። ግን ሰልፍ ኮንትሮልም እኮ ይናገራል በተወሰነ መልኩ። ያቺ ሴት ኢሞሽኗን ኮንትሮል አድርጋ ፈተና ሳይኖርባት ቀርቶ ላይሆን ይችላል ያን አልፋ እዛ ጋር መድረሷ አፕሪሺየት የሚደረግ ነገር አለው። ምንም ጥያቄ የለውም። በስፔሻሊ ሊሆን ይችላል ግን ሜቢ ኮንትሮል ስፈርታስ ቢሆን በጣም ስትሪክት የሆነ ፋሚሊ ኖሮ ከሆነ እኮ ዳስ ናት ሰልፍ ኮንትሮል ባይ ዘ ዌይ ዳትስ የሌላ ሰው ኮንትሮል። ስቲል ፈርታም ቢሆን ቅድም ካልነው ሰው ባይ ዘ ዌይ ከስህተት እኮ በብዙ ኃጢአት ፈርቶ የሚተው የለም። ግን ባይ ዘ ዌይ ዋች ሬዚስት ፐርሲስት ይባላል። ይሄ ፈርተ የምትገባበት ነገር ብዙ ጊዜ እንዲሁም በጣም ከሆነ አመታት በኋላ ከባድ የሆነ ፈተና ራስ ላይ የመፍጠር አቅሙ ሀይ ነው የሚሆነው ነው። ግን ሁሉም ይሆናል ብያላ ስለምን ካልሽኝ አንዳንዴ ስለፈራን እግዚአብሔር ከብዙ ነገር ያወጣን ነገሮች ደግሞ አሉ በመፍራታችን ያለፍ ነው ማለት ነው። ምክንያቱም አንዳንድ ኤክስፒሪየንሶች ተርኒንግ ባክ የላቸው በጣም ከባድ ከምን አንጻር እኔ ደግሞ እንዲሁም አንዳንድ ኤክስፒሪየንሶች ተርኒንግ ባክ የላቸውም ሳይሆን ላይክ ሊትራሊ ስቶሪህን ቀይረው በጣም ለተሻለ ደግሞ ፎር ግሬተር እንትን። ምክንያቱም ኤቭሪ ፔን ፐርፐዝ አለው እስካልገደለ ድረስ እስካልሞትክ ድረስ ስቲል ፔን ይሄ ዌል ላይፍ ጊቭስ ዩ ሌመን ሜክ ኢት ሌመኔድ ነው ምናምን እንደዛ የሚባል ነገር አለ። ሶ የሚመርህ ነገሮችም ራሱ የሆነ ደግሞ ሌላ ዊዝደም ይዞ የሚመጣ ነገር አለው እና እስካልሞትክ ድረስ እኔ አይ ዶንት ፊል ላይክ ይሄ ድብቅብቅ ብለህ እንትን ስላልክም አምልጠሃል አይደለም። አሁን በሁለቱም ኬዝ ጋራንቲ ያደርጋል የሚል ሀሳብ ውስጥ አልገባንም። ግን አንዳንድ ኤክስፒሪየንሶችን ኤክስፒሪየንስ ከማድረግ አለማድረግ የተሻለባቸው ሲቹዌሽኖች አሉ። ተረተሽኛል። አንዳንድ ላይኖችን ክሮስ አለማድረግ የተሻለ ለምሳሌ አብዛኛውን ወንድ ብትጠይቂው አይ ዊሽ ፖርኖግራፊ ባላይ ይልሻል። አይ ዊሽ ክሮስ ባላረገው ያንን ላይን። ምክንያቱም ኢትስ ኖት ዛት ሲምፕል አፍተር ዛት ከማስተርቤሽን ሱስ ለመውጣት ከእንደዚህ አይነት ሱሶች ሰዎችን ሴቶችን ሴክሹዋላይዝ አድርጎ የማየት ነገር ተረተሽኛል። እንደዚህ አይነት ማይንድ ሴት ይፈጥራል። በቃ ያ ጫናው አንዴ የሚሰጣቸው ታይትሎች ይሆናሉ ፖርኖግራፊው ላይ ምናምን
ሄልዚ የሚባል ግንኙነት ከሴቶች ጋር መስራት ይከብዳል። እንደ እህት ማየት ኦልሞስት አብዛኛውን የሚያገኛትን ሴት ሴክሹዋላይዝ የማድረግ ቴንደንሲው እየሰፋ ይሄዳል እና ብዙ ወንዶች አይ ዊሽ ሪግሬት አረጋዋለሁ። ግን አይ ዊሽ የሚሉ ሰዎች እኔ የራሴ ምልከታ ነው ፐርሰናል ኦፒኒየን ነው። አይ ዊሽ ይሄን ነገር ባላረኩ የሚሉ ሰዎች ስቲል ሌሰናቸውን ያልተማሩ ሰዎች ናቸው እንጂ ትረስት ሚ እያንዳንዱ በጣም የሚያስጠላ ዳግሊየስት ብለህ የምታስባቸው ኤክስፒሪየንሶች እንዳለ እስከ መጨረሻው ሄደ የምር ያንን ነገር ሂል ብታረገው that's your like wisdom የሆነ ነገር ነው። ፕላስ ደግሞ አንዳንድ ነገሮች አሉ ይሄ ሶል ኮንትራክት የሚባል ነገር ሜቢ ምትልበት ከሆነ አይደው ነው ሁላችንም እዚህ ምድር ላይ ስንመጣ አንድ አይነት ነገር ልንማር አይደለም የመጣ ነው። ገባ አንዳንዴ አንተ ባትፈልግም ነፍስ ምናልባት እዛ ኤክስፒሪየንስ ውስጥ ገብታ በዛ ውስጥ አልፋ ከዛ የተሻለ ኤክስፒሪየንስ ይዘህ እንድትወጣ ፈልጋ ሊሆን ይችላል። ሶ በጭንቅላት የሚመጣ ሬዚስታንስ ነው ይሄ አይ ዊሽ ባላረግ ምናምን እንጂ ኦሬዲ ሀፕን አድርጓል እኮ። ትሩ ግን አይ ሰው ነሽ የምትጸጸቻቸው ነገሮችማ ይኖራሉ እኮ። ኮስ ነው ጸጸት ራሱ ኢትስ ሰምቲንግ ገና ኦቨርካም መደረግ ያለበት ነገር ነው ማለት እንጂ ስናት ይሄ ጸጸት የሆነ ነገር መቆሚያ አይደለም። ገባ ጸጸት ራሱ ኢትስ ከገባህበት ጉዳይ በላይ ድጋሚ ልትሰራበት የሚገባበት የሆነ ኤሪያ ነው ብዬ ነው የማስበው። ነው አንደርስታንድ ካረከኝ ጸጸትን መተው ነው መተው አይደለም ጸጸት ሳይሆን መሆን ያለበት ጸጸቱን ራሱ ኦቨርካም ማድረግ አለብን ነው የምልህ። እሱ ፕሮሰስ ነው እሱ ጆርኒ። አሁን አንቺ የምትይኝ እኮ ለሁሉ ሰው የሚሰጥ ስላልሆነ ነው። አሁን አንቺ ምን ያህል ሰው ከሱስ ወጥቶ ራሱን አድኖ ታውቂያለሽ? አንዴ ሱስ ገብቶ ሱሱን አሸንፉ ለብዙ ሰዎች መድኃኒት የሆነ ሰው አለ። ግን ስንት ሰው ሰርቫይቭ አድርጓል ያንን ሱስ? ስንት ሰው አሸንፎ ወጥቷል? ራይት ሱማ ግን እኔ ደግሞ ምን ላይክ ይሄ ከሃየር ፐርስፔክቲቭ ግን ስታስበው ላይክ ዌር ሄር ቱ ኤክስፒሪየንስ ገባ። አንዳንድ ኤክስፒሪየንሶች ሁሌ ፕሊዘንት መሆን የለባቸውም። አንዳንዴ ህመምህም ውስጥም ደግሞ አንተ እንኳን ሜቢ ወጥተህ መመስከር የማትችልበት ፖይንት ላይ ብትሆን እንኳን ሰዎች በአንተ አይተው እኮ እንዳልከው መመለሻቸው ልትሆን ትችላለህ። ይሄ ከገባሽ አንደርስታንድ ማለት ከገባሽበት አንደርስታንድ የምትይኝም ፐርስፔክቲቭ ከተቻለ ግን አለመግባት የተሻለ ኦፕሽን ነው። ከተቻለማ አለመግባት ኦፕሽን ነው ሳይሆን አትገባም ነው እንጂ ደግሞ ምን ይሄ አንዳንድ ነገሮች ባልሆኑ ብለን የምናስባቸው ነገሮች ማሆን ከሌለባቸው አይሆንም ነው። ከሆኑ ግን so our life is already controlled decide የተደረገ ነው እኔ I personally feel like የሆነ ዴስቲኒያችንን already የተጻፈ ነው እኔ በየማስበው የተጻፈን ነገር ከዛ ግን ምንድነው እኛ ግን ኮንሺየስሊ እየገለጥ ነው እየኖር ነው ብዬ አስባለሁ። so free will ነጻ ፍቃድ የቱ ጋር ነው? ነጻ ፍቃድ ነው I feel like ለዲሌይ ነው እንጂ fully free will አለ ብሎ ማሰብ ትንሽ ለዲሌይ ብለ ገባ። ይሄ አሁን ተን እንዳልከው የሆነ ነገር መደረግ የለበትም ብሎ ነፍስ ልታረግ መታ ያንን ጉዳይ አይኔ እንትና ላይቸው ፈርቻለሁ አላረገውም ብለ ሜቢ ራስን ሆልድ የምታረግበት ፖይንት ሜቢ that could be your ነጻ ፍቃድ እስከሆነ ሰዓት። አንዳንዴ እንዳልከው ሬዚስት አድርገው ከራስ ጋር ተጣልተ በቃ ይሄ አለርት ሆነ ትኖራለህ። አንዳንዴ ግን አቅምህን ኦሬዲ ምክንያቱም ይሄንን ነገር በደንብ በድፍረት ልምችልበት ምክንያት መጨረሻ ጭንቅላት ጥሩ ሆኖ ማሰብ የምትችል ሰው ሆነ አንዳንዴ ማጠብቀው ቦታ የራስና አግኝተው አታውቅም። ይሄ እንዴት ገባው? ይሄ ምንም ሎጂካል ኤክስፕላኔሽን የለውም። የሆነ ፎርስ ነው በቃ ይሄ አፋፍሶ ያስገባ። ያው ሰዎቹ they want to blame ይሄ ሰይጣን ነው ምናምን እና I don't feel like ሰይጣን ብቻ አይደለም። አንዳንዴ እንዳልኩ ከኛ በላይም የሆነ የውስጥ እንትን አለ። ይሄ እርጅ አለ። ያን ነገር ላይ ገብተ ኦቨርካም አድርገው ከዛ ለሰዎችም like ኤክስፒሪየንስ አርጎ የሚመክር ሰው የተሻለ ነው ብዬ አስባለሁ። ዝም ብሎ ከሩቆ ነው ነው አሁን የሆነ ቪዲዮ ላይ ብየዋለሁ። ይሄ ቨርጅን ሆኖ ለምሳሌ አሁን አትንዘላዘሉ የሚሉ ሰዎች ምናልባት በዚህ ላይፍ ታይም ላይ እነሱ እሱን ነገር ውስጥ እንዲገቡ ስላልተፈቀደ ነው። የመፈተን ቻንሱ የሚሰፋው ሴክሹዋል ኤክስፒሪየንስ ላይ ያለው ነው። ምክንያቱም ኮምፔር የማድረግ ነገር አለ። ዞሮ ፉትፕሪንት ተሽ ነው የምትሄጂው። እነዛ ኤክስፒሪየንስ ባረክሻቸው ነገሮች ልክ ፉትፕሪንት አለ ሚተው ገብቶሻል። ኢነፍ ቀስቃሽ ሲያገኛ ያ ዳታ ይገለጣል። ሶ ከዛ አንፃር ስፒሪቹዋል ነገሩ እኮ እሱ ነው የሚያስተምራል። መንፈሳዊውንም ህይወት ካወራ ነው እኮ ኖ ምንላቸው ነገሮች ይበዛሉ። እንደው የስ ከምንላቸው አለ መንፈሳዊውን መንገድ እንከተል ደግሞ ካልን ግን መንፈሳዊ ህግ ደግሞ ትንሽ ነው አሁን ዊርድ የሚሆንብኝ በራስ ፔስ እንድትማር አይፈቅድልም። ይሄ ጀስት ኖ አታርገው ነው ገባ። አታርገው ሲሆን የሆነ ነገር አንዳንዴ እንደ ሰው ቴምፕትድ ትሆናለህ። ይሄ ለምንድን ነው የማላረገው አይነት ነገር ነው ነገሩ። ፈንጂ አምካኝ እንዳይሆን እኮ ነው። አሁን በራስ ፔስ ስትማሪ ፊትሽ ላይ ፈንድቶ ጭንቅላት ላይ ኖርሽ ይችላል። ከዛ በኋላ ወይ ልደኝ አይደለም ይሄ ዲስ ነው መሰላ ዩ ራይት ረዳሃለሁ እኮ ግን አንዳንድ ነገሮች ኤክስፒሪየንስ ለማድረግ የምር የመጣሃቸው ነገሮች ኖ ተባልክ ተታታቸው ለማታ አይደለም። ትክክለኛ መንገድ እኮ አለ። ሁሉም ኤክስፒሪየንሶች በሚገርም ሁኔታ በትክክለኛ መንገድ ኤክስፒሪየንስ ማድረግ የሚቻልባቸው ነገር ተሰጥቷል። እኔ ያየሁት እሱ ነው። አዎ ግን አንዳንዴ ነፍሳችንን ልትፈተኑ ነው አይመጣችሁ። አይ ፊል ላይክ አንዳንድ ነገሮች ገባ ላይክ ሶ አሁን ለምሳሌ በዚህ ላይፍ ታይም ላይ እኔ የምፈተንበት ነገር ለአንተ በጣም ቀላል ነገር ሊሆን ይችላል ገባ። አንተ ደግሞ በጣም ከባድ የሆነበት ነገር እኔ ጋር ምናልባት ጀስት በአንተ ተምሬ እንዳልፍ ተደርጎ ሊሆን ይችላል። ሁላችንም የገባንበት እንትን የተለያየ ነው ገባ። ኦፍ ኮርስ ሶ አንቺ ተፈተነሽ ከወደቅሽ እኮ ሰየው በስፒሪቹዋል ሰው ከሆንሽ ንስሐ ገብተሽ ይገባ can try to win it አይደል?
ታስ ላይፍ ነው ብዬ የምረዳው እኔ። ግን ህጉና ለምሳሌ ሰው እኮ አትግደሉ የሚል የህገ መንግስት አለን አይደል? ግን ያን ተላልፈው የሚገሉ ሰዎች አሉ። እንግዲህ መግደል ፓርት ኦፍ ኤክስፒሪየንሳቸው የምንበለው ምናምን የታዘዘላቸው የምንበለው ግን ኮንሲኩዌንስ አለ፣ ዋጋ ይከፍላሉ። የሚሻለው ባይገሉ ነበር አይደል? የሚሻልማ ሁሌም አለ፣ አይዲያል ነገርማ አለ ኦፍ ኮርስ። ስለዚህ የምንሄደው ለአይዲያሉ የሚሻለው ነው። ግን በዛ መሀል ግን ወድቀን ከተፈተንን ግን ኦፍ ኮርስ ዊን ባክ አድርገን ነው ያን ነገር ለሌሎች ትምህርት መሆን አለብን አይደለም? ጆርዳን ፒተርሰን የሚላት ነገር አለች፣ the only way out is through ይላል። የሆነ ነገር ውስጥ ከገባህ በቃ በውስጡ ነው የምትወጣው። መሻገር የሚባለው ከገባህ ነው። ግን እግዚአብሔር ከረዳህ አይደለም? ጥሩ ሮል ሞዴል የሚሆነ ሰው ካገኘህ፣ የሚመራ ሰው ካገኘህ ደግሞ ማትነካቸው አሉ፣ ስላይድ አድርገህ የምታልፋቸው ነገሮች ነው። ያግረንዳ ሳስበው እሱን ለማስረዳት ብዙ ነገሮች ነካካ ነው። ነካኪ ምን አባቱ ነካኪው ታው yes ችግር የለም። እሺ አይ ከምን አንፃር መሰለህ አሁን ካነሳው አንፃር እኔ ፐርሰናሊ የተረዳሁት ነገር ምንድነው፣ ቅድም እንዳልኩ እኔ ኤክስፒሪየንስ ላደረጉ የመጣሁትን ነገር አንተ ሺህ ጊዜ ብትነግረኝ ይሄ እንዴት ነው እሳት ያቃጥላል ተብሎ ሲነገርና እሳት የምር ሲያቃጥልህ ያለው ዊዝደም አንድ አይደለም። አንዳንዴ ነፍስ ለዊዝደም የምትፈልገው ትሩሊ እሳት ውስጥ መግባት ነው ሊሆን ይችላል። not for every people ለዊዝደም ስለ ይሄ ወጥተ የምር ለሰዎች እንትን ስትለው ኢቭን ቃላቶች ራሱ የሆነ አቅም የሚኖራቸው በትክክል በእሳት ውስጥ ያለፉ ሰዎች ናቸው። ሶ አንዳንዴ እንዴት ነው መሰለ we feel like ሁላችንም አብረን እየኖርን ራይት እና ሮንግን የለየን ይመስላል። ግን it's not አይደለም። ይሄ ምድር ላይ ያለው ነገር ስታስበው ይሄ በሬት ላይ ወዶ ስታው it's not ለአንዳንድ ሰዎች ሱስ ምን ሆኖ ነው ለምን ሱስ ውስጥ የገባው ምናምን የሚለው ሰው ከውጭ አለ። እሱ ግን የምር like literally he is lost። ይሄ አንዳንዴ እንዴት ነው መሰለ በቃላት አይደለም ተግባብተን ከነገሮች የምንወጣው ወይም ደግሞ እረፍ በመባል ብቻ ማትተዋቸዋል። ሊትራሊ ኤነርጂ ከዛ ነገር መላቀቅ አለበት። ገባ በሆነ አይነት መጣመር ጣምሯል። ሶ ኤነርጂ እስኪላቀቅ ይሄ ከቃላትም በላይ የሆነ ትራንስፎርሜሽን አለ። ሶ እነሱን ነገሮች ገባ ይሄ የሆኑ ሰዎች ጀስት ስታንዳርድ አድርገው አስቀምጠው አርግ ስለተባለ ብቻ የሚሆን ነገር አይደለም ነው ማይ ፖይንት። እሱ የራሱን ሮል አይጫወትም ነው አታርግጥ አርግ ብሎ ህግ እንደ ህግ እኮ መቀመጡ ያን ህግ አንዳንዴ የማይጫወትበት ቦታ አለ። ኤግዛክትሊ ሱማ ኦፍ ኮርስ እኮ the end of the day we aim for perfection ግን life is not perfect so we evolve ማድረግ ነው of course more ያንቺን ሀሳብ መገዛው ምኑ ጋር ነው ከገባንበት ግን ይሄ ራስን እየኮረኮምክ እኔ መጨረሻ የሞትኩ ነኝ የወረድኩ ነኝ ምናምን በሚለው ሀሳብ ወጥቶ this is experience ሰው ነኝ ወደኩኝ አሁን learn from it and ከዛ better የተሻለ ቦታ ሆናለሁ የሚለው ያስኬደኛል በደንብ ሆናል። ፐርሰናሊ እዛ ላይ የራሳችን እይታ አለን። እኔ ህይወታችን ተጽፏል ብዬ አላምንም። ኦኬ የኔ እይታ እየጻፍን ነው ይመስለኛል። እንደዛ ነው የምረዳው ይመስለኛል ሳይሆን actually ማምነው እንደዛ ነው። እየጻፍ ነው ስልሽ ኢንተርፌረንስ አለው of course ነጻ ፍቃድሽን እንደምትሰጪው አካል ነጻ ፍቃድ ላንተ ሜቢ ምንድነው በዚህ አጋጣሚ ማወቅ ትችላለህ? ነጻ ፍቃድ ነው የለም። አይ ነጻ ፍቃድ ማለት አሁን ስለ ነጻ ፍቃድ ስናወራ በተለይ አሁን ያለው ጄኔሬሽን አስበን ካወራ በጣም ኮምፕሮማይዝ የሆነ ነገር ነው። I don't think we have pure ነጻ ፍቃድ ብዬ አስባለሁ። በጣም ብዙ ነገር ኢንፍሉዌንስድ ስለምንሆን ይሄ ቾይስ የማድረግ አቅማችን ወይም ባያዝድ ሳይሆን የሆነ ነገር የመምረጥ አቅማችን ኮምፕሮማይዝ ሆኗል ብዬ አስባለሁ። በባህል በሃይማኖት በብዙ ነገር አሁን ክሊርሊ እንደ ነጻ ፍቃድ አለን ወይ ስል ትንሽ ሚዜ ነገር አለ። ከምንለብሰው ልብስ እንደው ቤዚክ ነገሩን ተነስተን የምንበላው ምግብ የምንለብሰው ልብስ ይሄ ልክ ነው ያልክ ነው የምንለው እንኳን ኢትዮጵያዊና አሜሪካዊ ብታይ is completely different so humanly ነጻ ፍቃዳችን ትንሽ ስለሚያውቁት የሰው ብሬን እንዴት እንደሚሰራ በደንብ አድርገው ማኒፑሌት አድርገውታል ብዬ አስባለሁ። በብልጭልጩ በምኑ በደንብ ተደርገናል። ሶ ቨርጂኒቲ is not ይሄን የሚነገር ነገር አይደለም። የሴት ልጅን ኳሊቲዋን ወይም ደግሞ ማንነቷን ፉሊ በቃ የጨረሰች ማለት አይደለም። ሶ ወንዶች ሴትን ሲመርጡ ቨርጂኒያን ሴት እንዳታገባ ነው። ስለሌላው ኳሊቲ አይወራም። ጥሩ ቨርጂንነቷን መምረጣችሁ እኮ is not a bad thing። መኪና ያለው ወንድ ካልሆነ አላገባም ሲባል ወንዶች እንደሚሉት አንዳንዴ ቨርጂኒቲ ከምን አንፃር ቅድም እንዳልኩ ከምን አንፃር ነው ይሄ ማንነትን የሚገልጽ ነገር ሳይሆን it's just a state of being አሁን ላይ ያለ ካንተ ስትወስደው እኮ ዘጋቆ በቃ ያቺ ልጅ እኮ ቨርጂን አይደለችም። ግን ዘራይት ወይና ልክ ባልሆነ መንገድ የሚወሰድበት እሱ አይ ፊል ላይ እሱ you're right። እኔ ኮምፕሊትሊ ዲስሚስ ለማድረግ አይደለም ይሄ ቨርጂን ያልሆናችሁ ሰዎች ለማበረታታት ምናምን አይደለም። እንደዛ አይነት ነገር እንደው ይሄ መከራከር ላይ ነው። nowadays ሄዶ ኮንቨርሴሽናችን የወንድና የሴት ጉዳይ በሰሞኑን አንድ ቪዲዮ ሰርች ነው ቢፍ ላይ ያለን ነው ይመስለው ወንዶችና ሴቶች በቃ ጦር ሜዳ ነው ሶሻል ሚዲያ ውስጥ ነሽ። እኔ ግን we living life እኔና አንቺ ተገናኝተን እኮ ስቀን ተጫውተን ቡና ጠጥተን ነው ያወራን ያለ ነው አይደል? so we're okay የትኛውንም ሐሳብ ቢኖርሽ የትኛውንም ሐሳብ ቢኖረን አይደለ? so ዴት የሚያደርጉ ሰዎች አሉ ስትወጣ ወንድና ሴት ሰላም ነው
አይደል? ሶሻል ሚዲያ ላይ ግን መጥቶ ሰዎች የግል ኤክስፒሪየንሳቸውን የሚያወሩበት አሁን ኮንቨርሴሽኑ ሄዶ አታብስይለት ሰርቶ ይብላ ምናምን በቃ በወንዶችም ስለ ሴት ፊታትስጥ ኦር ደግሞ አለ አይደል ብቻ ብዙ አይነት የሚባሉ ነገሮች ላይ ደርሰናል። የዚህ ነገር መነሻው ምንድነው? ምንድን ናቸው እየተባሉ ያሉት ላይ ካና ክሬዚ እየሰማሻቸው ያለው ለማዋጥ የቡኮ ያ እሺ እኔ አይ ፊል ላይክ አሁን እሱን ካመጣሁ እኔ የሚሰማኝ ማለት ነው አብዛኞቻችን የራሳችንን ስንፍና ማለት ነው ጀስቲፋይ የሚያደርግልን ነገር ውጪ ላይ ስለምንፈልግ ጭራሽ ይሄ እንዴት ነው ሰርቫይቫል ታክቲካችንን እንደ ሰክሰስ ስቶሪ መናገር እንፈልጋለን። ገባ? ይሄ እኛ ሊትራሊ ላይክ ኦቨርካም ማድረግ ያለብንን ጉዳይ ትቀበለኛለህ አይነት እንትን እየመጣ ነው። አሁን ለምሳሌ ሴት ልጅ አሁን እንዳልከው የማብኳቱ ምናምን ወይ ደግሞ አብስለሽ አብሊዩ ምናምን እሱ ፕሮቫይድ የሚያደርግ ከሆነ ሊትራሊ ላንቺ ጥፍር ወይ ላንቺ ጸጉር ብቻ አይደለም። ገባ? ኢትስ ፎር ዘ ሃውስሆልድ አይደለ? ሶ ቤቱን ኦልሬዲ ቴክ ኬር በማድረግ ላይ 100% ፕሮቫይድ አድርግ የምትለው ከሆነ ቤት ውስጥ ያለውን ስራ ላይክ የመስራት አትሊስት መስራት እንኳን ባይሆን ኢት ኩድ ቢ እኮ አጋዥ ቀጥሮም እኮ ፋሲሊቴት ማድረግም ሊሆን ይችላል እኮ። ሶ እሱን ሮል ኮምፕሊትሊ ጥለን ይሄ ጭራሽ ታዲያ ምን እንደሆነ ነው ቁጭ ብለን ቲቪ እያየን ልንውል ነው ማለት አንዳንዴ ሴንስ አይሰጠኝም። ይሄ ኢትስ ኦል አባውት ሮል ክፍፍል ነው። ሄልዚ ሮል ኦፍ ወመን ምንድነው? የሴት ልጅ ጤናማ ሮሏ ምንድነው ትዳር ውስጥ? ግራ ይገባኛል። አሁን አንዳንዴ የሚወራውን ስሰማ አይ ኖ ዘ ሄልዚ ዋን እኔ በማውቀው መንገድ ግን በተለይ ሶሻል ሚዲያ ላይ ያለውን ስሰማ ምንድነው ጤናማ? እስኪ ከሴቶች ብንሰማ አሁን ሶሻል ሚዲያ ላይም ካሉት አንቺም እንደ ሴት what exactly are you expecting? ምንድነው ከሴት ልጅ የሚጠበቀው ሮል? እስኪ የወንዱን ያው ሰብጀክቲቭ ሪስፖንስ ነው የሚሆነው። ገባ? እኔ ሁሉንም ሴት ልወክል አልችልም፣ ግን እኔ ፐርሰናሊ የራሴን ንገሪኝ ብትለኝ ሴት ልጅ ይሄ ፋሚሊዋን ነርቸር ለማድረግ ቴክ ኬር ለማድረግ የራሷ ኢሞሽናል ስቴቢሊቲ መጀመሪያ ጥሩ መሆን አለበት። ውጪ ወተን ሀስል ስናደርግ እኔ በራሴም አይቼዋለሁ ላይክ ተምሬያለሁ ሰራለሁ ምናምን እንግዲህ እስከ ማቀው ስለዚህ ውጪ ወተን ስንሄድ የሆነ ፌሚኒቲያችን ይፋለሳል ባይ ዲፎልት። ምክንያቱም ውጪ ላይ ኮምፒቲቲቭ የሆነው ኔቸራችንን ነው ሞር ምናሳድገው ገባ ካልቲቬት የምናደርገው። ይሄ ወጥቼ ኢሞሽናሊ አለቀኝ በቃ እኔ ደስ ስላላለኝ አልመጣም ልል አልችልም። ገባ? ደሞዜን ይቆንድልኛል ወይ ደግሞ ያባረረኛል ነው የሚሆነው። ባለጋ ሲሆን ግን ዛሬ አትሊስት ኢሞሽናሊ እንዲህ ሆኛለሁ ስትባል እንደ ውጭ ሰው ሂጅ ከዚህ ነው አይልህም። ገባ? ሶ ሴት ልጅ ሞር ኦፍ እኔ ቤት ውስጥ ያለውን ነገር ቴክ ኬር እያደረግን ሰፖርት ማድረግ ይሄ ሳያሳቅቅ 100% ምናምን ፕሮቫይድ እያደረገ ማኖር የሚችል ባል ላላቸው ሰዎች ማለት ነው። ሳያሳቅቅ የሚያኖረን ከሆነ አብሰልኩ ላይክ እንደው የሚጽፋን እኮ ማለት ይሄ አምናት ሴይንግ በጣም ሞድ ሆነኛ አይደለም። እኔም ቱ ቢ ኦነስት ያው ከተማ ውስጥ ነው ያደግኩት። ስሪ ተብያል አደግኩም። ይሄ ለራሴ ለስኪል አሁን ከፍ ካልኩኝ በኋላ ነው ነገሮች መልመድ የጀመርኩት ምናምን። ግን እንደ ሰው ስታስበው ይሄ ፖላሪቲ ላይ መቀመጥ ብለህ ስታስበው ግን ሴትነት ላይክ ሞር ኦፍ ስቲልነስ ላይ ነው ፕራክቲስ የምታደርገው። ፌሚኒኒቲ በስቲልነስ ነው እንጂ ይሄ በመሯሯጥ ሀስል በማድረግ ዛዚ ምናምን በማለት አይሆንም። ሶ አሁን ባነሳኸው ሀሳብ አይ ቲንክ ይሄ የፌሚኒዝም አይዲያ በጣም ብዙ ነገሩን ድብልቅልቁን አውጥቶታል። ፐርሰናሊ እንዳልኩ አንደኛ የሮል መዛባት የፖላሪቲ መዛባት እንዲፈጠር አድርጓል ብዬ አስባለሁ። ቅድም ያልናቸውን ፕሪንሰስ ትሪትመንት የሚፈልጉ ወንዶችን በዋነኝነት ካስተዳደግና እንዳልኩ ይሄ ከማማስ ቦይ ከመሆን በተጨማሪ ፌሚኒዝም በደንብ ነው ፊውል ያደረገው። ልክ ወንድ ልጅ እንዳልኩ የድሮ የነበረውን ሮል ስትነጥቅበት ታዲያ ምን ይስራ? ስለዚህ እሱን ደግሞ ያንተን ሮል ያንተ የሰቂታውን ሮል የተገኘ የቀረውን ሮል በቃ ገባ። አንደ በጣም ብዙ ወንድ አለ አሁን ምንም የማይመስለው ተኝቶ እግሩን ሰቅሎ ሶፋ ላይ ይውላል። እሷ ሀስል አድርጋ መታ ከዛ ኢቭን ማታ ላይ ደግሞ እንደንተንም ማሰብ ይፈልጋል። ይሄ የቤት ራስ ነኝ ምናምን ይሄ አንዳንድ ቢመቸንን ነገር እየወሰድን ጥቅስ እየጠቀስን አቢዩዝ የምናረጋት ነገር አለች አይደለ? ሶ ከመጣችን በኋላ ከዛ እንድትሰራለት ደግሞ ይፈልጋል። ራት ሰርቶ ምናምን እንዲበላ ምናምን ገባ። ሶ ፌሚኒዝም ሞር ኦፍ የሴቷን ልጅ በርደን በጣም እንዲጨምር አድርጓል። ወንዶች ደግሞ ትክክለኛ ፖላሪቲያቸውን ይሄ የሚፈለጉበትን ወይም ደግሞ ፕሬዝ የሚደረጉበትን ቫሊያቸውን እንዲያጡ አስደርጓል ብዬ አስባለሁ። ሮል ልንቀያየር ነው ሊትራሊ ሮል ተቀያይረናል። ከዛ ደግሞ ምንድነው ወንድ ልጅ ቤት ውስጥ ባቆየው ቁጥር ወይ ደግሞ ዶሜስቲኬት ባረክ ቁጥር እሱ ደግሞ ከዛ ፌሚኒቲውን ነው ሞር ነርቸር እያለ ምክንያቱም ስቲልነስ የሰው ልጅ ኖርማሊ ፌሚኒን እና ማስኩሊን ኤነርጂ አለን። ካልቲቬት የምናደርግበት መንገድም ደግሞ ይለያያል። ማስኩሊን ኤነርጂያችን ሞር ካልቲቬት ማድረግ የምንፈልግ ከሆነ ሞር ኦፍ ዲሲፕሊንድ መሆን ስትራክቸርድ መሆን አክሽን አይደለ ሀስል ማድረግ ሞር ኦፍ በቃ አክሽን መውሰድ ነው። ገባ? አክሽን ይገልጿል። ፌሚኒቲ ደግሞ ኢትስ ሞር ኦፍ ስቲልነስ ይሄ በዝምታ ውስጥ ራስን በማዳመጥ ኢሞሽናሊ ገብተህ ውስጥን ሬጉሌት በማድረግ ምናምን የምታገኘው ጥበብ ነው ፌሚኒቲ ማለት ነው።
ይሄን ልጅ ይሄን ሰውዬ መብራት ሲጠፋ አሁን ቤት ውስጥ ሽተው እንኳን ኳስ እያየ ወይ የሆነ ነገር እያየ ቆየን በል መብራት ሲጠፋ ብቻውን ቁጭ ብሎ ከራሱ ጋር ሲያስተላስል ምን ሲል ሞር ኦፍ ፌሚኒቲ ጋር ኢንቱ እንዲሆነ ይመጣና ለስላሳ ወንድ ይሆናል ማለት ነው። ከዛ ባወራሁን ምናምን ይሄ ገባ። ከዛ ደግሞ ምንድነው ሴቷ ደግሞ እዛ ጋር ወጥታ ተፋልጣ ስመጣ ያለውን ከዛ ምንድነው ባዮሎጂ ደግሞ ኢንተርፌር ሲያደርግ ይሄ መውለድ ምናምን ሲመጣ ከዛ በቃ ያግዘኝ ምናምን ሊትራሊ ብዙ ሃውስሆልዶች በትንተናቸው እየወጣ ያለው ለዛ ነው። ሰው ራሱን ማየት ስለማይፈልግ ሴቷን ብሌም የምታደርገው የወንዱን ስንፍና ነው። እሱም ደግሞ ብር ስላላት ነው እንደዚህ የምትሆንብኝ አይነት ነገር ይፈጠርና በቃ ሊትራሊ አልኩ ኮምፕሊት የሆነ ሜስ ነው እየፈጠረ ያለው። የሴት ልጅ ገንዘብ ማግኘት ግን ኢፌክት ያደርገዋል አክቹሊ ኢምፓክት አለው ትዳር ላይ። ሴት ልጅ ገንዘብ ለማምጣት ወይም ደግሞ ገንዘብ ራሷን ለመቻል የምትሄድበት ኢንቴንሽን ውስጧ ላይ የተፈጠረበትን ባዶነት ለመሙላት ወይም ደግሞ ኤክስተርናሊ ጎልቶ ለመታየት ከሆነ ኦፍ ኮርስ በጣም አቢዩዘር ነው የምትሆነው፣ ችግር ያመጣል። ምክንያቱም እንዳልኩ ይሄ ውስጥ ላይ ባዶነት ስሜት የተሰማ ውጭ ላይ ግላመራይዝድ ለመሆን ወይም ደግሞ ገባ በሰዎች ፊት አራሷ ሺዝ ስቴብል ሺዝ ሰክሰስፉል ለመባል የምትሄድበት ኢንቴንሽን ኢትስ ኦል አባውት ኢንቴንሽን ብዬ ነው የማስበው እንጂ ገንዘብማ ማን ይጠላል? የኔም ገንዘብ የሱ ገንዘብ ቢሆን ፖይንት ፕሩቭ ለማድረግ ከሞከረሽ ገባ ከዛ ምንድነው የሆነ ነገር ትሪገር ሲያረጋት ይሄ ውስጧ ላይ ገብታ ማስተካከል ሳይሆን የምትፈልገው በቀራስ ጉዳይ ላይ ኳንተ መጣ ቀረህም አይ ካን ሃንድል ላይፍ ሚል አይነት ይሄ አሮጋንት የመሆን ነገር ሊፈጠር ይችላል ነው። የወንዶቹም ደግሞ እንዳልከው እንደዛው ከሷ በላይ ሜክ ያረጋ ወይም ደግሞ ከሷ በታች ሜክ ያረጋ በራሱ ላይክ ፉልፊልድ የሆነ ሰው ከሆነ አይ ዶንት ቲንክ ይረብሻል ብዬ አላስብም። ደግሞ ኢንካማቸውን ኦሬዲ አጋጭቶ የተሻለ ላይፍ መፍጠር ይችላሉ። ሶ ሴቶቹም ወንዶቹም የሚጠቁሙበት ወንዶቹም ሴቶቹም የሚጠቁሙበት አይ ፊል ላይክ የራሳቸውን የውስጥ ባዶነት ፌስ ማድረግ ስለማይፈልጉ ፕሮጀክሽን ይመስለኛል እንጂ necessarily that no the issue እንጂ ብር በራሱ እኮ ምን አደረገ እንደውም እኮ በጣም እኮ ላይፍ የሚያቀል ነገር ነው እንጂ የገንዘብ እንትን ሳይሆን ኢንቴንሽን ይመስለኛል። ሊደርሺፕ ላይ ሮል አያመጣም፣ ኢምፓክት አያመጣም በደንብ ማኔጅ ካልተደረገ ሴቷን እኮ እሱ ነው እኮ ማለት ሊደርሺፕ ኦፍ ኮርስ ማለት የማዘዝ ፓወሯ ይሄ ማዘዝ ሲባል necessarily አትዘዝ ቤቷ ሳይሆን ወንድ ልጅ ደግሞ እንደ ወንድ እንግዲህ ዊክነስ የምንበለው ኢጎን የምንበለው ኔቸር የምንበለው አይ ዶንት ኖ ኤግዛክትሊ ግን ፋይናል ዲሲዥን በእኛ እንዲያልፍ የመፈለግ ነገር አለ። ፋይናል ዲሲዥን የወንዱ ዲሲዥን የሚል አስተሳሰብ አለ። ያ ከሪስፔክትን ጋር ስለምናገናኘው መሰለኝ ለምሳሌ የኔ ባለቤት ዲሲዥኖችን ዲሳይድ ስታረግ የኔን ፍቃድ እንትን ውስጥ ከታ ወይኔ ካልተስማማውበት እንደ ሰው ያን ነገር አለማረጓ ሺ ሪስፔክትስ ሚ እንድል ያደርገኛል። ያ ነገርም ጉዳዩ ይወስነዋል። በርግጥ ግን ላይክ ብዙ ጊዜ ድሮ እንኳን ካየን እናቶቻችን ምናምን ስታይ በቃ ኢቭን ያን ነገር የማረግ አቅም ቢኖራቸው እንኳን አባታችሁን ጠይቁ ማለት ዲሲዥን ፋይናል ዲሲዥኑን ለባልየው መስጠት ይሄን ማስክሊን ሮሉን ለልጆችም ኢቭን ትሬን ለማድረግ አይነት ነገር አለ። ወይን ለግን ዚስ ዴይስ ደግሞ ሰዎች ገንዘብ ሲያገኙ ምናምን I mean it's my money I can do whatever I want ቤቴ ውስጥ ቃ መቀየር ከፈለኩ I will do that አይነት ፉል ዲሲዥን የመውሰድ I think ወንዱ ላይ የሚሆነ ኢንሴኩሪቲ እየፈጠረ ይሄዳል ይመስለኛል። ግን ሪስፔክት ኢዝ አርንድ ወንዱ ዛጋ የሚከበርበትን ግራውንድ ሳያበጅ ኦፍ ኮርስ ቀን ሙሉ ተኝቶ መጥቶ ሴቷ ሰርታ መታ ስላርጋ መታ የሆነ ነገር መቀየር ከፈለገች ምን ላረገበት ነው እንደውም ተነሳ ሶፎር ይቀየር ነው ብላ ነው እንጂ ሪስፔክት ኢዝ አርንድ። አሁን እንዳልከው የድሮ ቤተሰቦቻችን ላይ ምናምን ሲሆን አባወራዎቹ ሮዳቸውን በደንብ ይወጣሉ ገባ ላይክ ይሄ በተለይ ባያቶቻችን ዘመን አይ ቲንክ በእናትና በአባቶቻችን እንዲሁም ትንሽ እነሱም ሴቶችም ወጥቶ የመስራት ነገር ምናምን ሊኖር ይችላል። ሶ ወንዱ ሪስፔክት እንዳልኩ ነው ይሄ ሪስፔክት ኢዝ አርንድ። ሶ ወንዱ እርን ማድረግ ካልቻለ ያንን እንትን ኦፍ ኮርስ ሴቷ ዛጋ ቦስ የመሆን ቻንሷ በጣም ሃይ ነው የሚሆነው። ሊደርሺፕ እኔ ብዬ ማስበው ይሄ ፓወር ያለበት ቦታ ላይ ነው ወይም ደግሞ የቤቱ ፈላጭ ቆራጭ የሆነበት ወይም ደግሞ ቤቱን የሚያስተዳድር ሰው ጋር ነው ብዙ ጊዜ የሚቀረው። ሊደርሺፕ በነገራችን ላይ ኃላፊነት ነው ሪስፖንሲቢሊቲ ነው እንጂ ይሄ ዝም ብለህ ቦስ አራውንድ ለማድረግ ምናምን አይደለም። ግን አንዳንዴ ዳይናሚኩ እንዳልኩ ይሄ ትክክለኛ በባዮሎጂካሊ ሊደር ሁን ተብሎ የተሰጠው ሰውዬ ኃላፊነቱ የማይወጣ ከሆነ ለሴቷ ሊደርሺፕ ኢዝ አዲስ የሆነ ነገር አዲስ እንኳን ባልለ ይሄ ሊድ አናረግም እያልኩ አይደለም። ግን እኛ ሞር ኦፍ ይሄ ፌሚኒቲያችን ይሄ ለስለስ ብሎ it's not even following አይደለም እኮ አምነናችሁ ነው እንጂ ምራኝ ባንተ ጭንቅላት ላስብ አይደለም እኮ እንደ ሴት ያለው ይሄ submissiveness ምራኝ አይደለም። ግን it's more of በቃ አምንበታለሁ ቴክ ኬር ያደርጋል ሶ ሌሎች ነገሮች ላይ ገባ ይሄ ኢሞሽናል ያለውንም ነገር ይሁን ሃውስሆልዱ ላይ ያለውንም ነገር ቴክ ኬር ላርግ ከማለት አንፃር ነው ብዬ ነው የማስበው። ኢንትረስትስ የራሱ ሮል የለው። ሴት ልጅ ሞስት ሴት ልጅ እንበለው የምትወደው ይበልጣት ነው ወንድ ነው በብዙ ነገር ከፊዚካል ጀምሮ እስከ
እስከ አስተሳሰብ፣ እውቀት፣ አስተሳሰብ ትለኝ ያስቀኛል። እኔ ምን ማለት ነው አስተሳሰብ መብለጥ ማለት? አስተሳሰብ in a sense ከሷ የተሻለ የተማረ or ከሷ የተሻለ ኤክስፒሪየንስ ያለው በሚለው እናስቀምጥ። ከሷ የተሻለ የተማረ ሰው በነገራችን ላይ ለኬሪየሩ ነው እንጂ የሱ ትምህርት የሚሰራው ለላይፍ አይደለም። አይ አሁን አንቺም ሊትራሊ አትሰጂው ዋራም እያልኩ ያለሁት ከሷ የተሻለ ኤክስፒሪየንስ ያለው ነው። ላይክ ለምሳሌ ላይፍ ላይ ሊሆን ይችላል፣ ስለ ህይወት ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላል፣ ስለ ሊደርሺፕ ሊሆን ይችላል፣ ስለ ፋሚሊ፣ ስለ ሃይማኖት፣ በተለያየ አስፔክት እንደየሰው ይወሰደውና ብቻ ግን እኔን ይበልጠኛል ብላ የምታምነው ሰው ኢንትረስቲንግ የሆነ ነገር አለ። ከዛ ወንዶች ደግሞ እኔ ልመራት እችላለሁ፣ እኔን ሀሳብ ፎሎ ልታረግ ትችላለች የሚል ሀሳብ አለ። ያ እኔ ለምሳሌ ፐርሰናሊ እሱን እፈልገዋለሁ። ተረተሽኛል። እኔ ባለቤቴ በኔ ኤክሳይትድ እንድትሆን ፈልገ ኤክሳይትድ እነ ሲንሳ ሳይሆን ላይክ ኦኬ ሂ ኖውስ ቤተር ኦር ደግሞ ኦኬ አይ ትረስት ሂዝ ጀጅመንት። ያን ለማለት ደግሞ የሆነ መብለጥ አለብኝ ከሷ። ካልበለጥኩኝ የሰው ልጅ ባህሪ አይደል? ሰው በሚበልጠው ሰው መመራት አይፈልግም። ሊደር እንኳን ስትመርጭ፣ አለቃ እንኳን ስትመርጭ እኮ የጎበዝ ተማሪ ነው ወይ ደግሞ ተደባዳቢው ነው አግሬሲቭ የሆነው ሊናገር የሚችለው። ያ ኔቸር የላችሁም እናንተ ላይ ከሴቶች ፐርስፔክቲቭ የሚበልጣችሁ መፈለግ። አሁን አንቺ ማርኬቱ ላይ ስትወጪ ቹዝ የምታረጊ ወንድ የሚበልጥሽን ነው ወይስ ይዶም ኢዳዝ ማተር? እሱ ነው ማለት አሁንም ሰብጀክቲቭ ሊሆን ነው ማለት ለዛ ከምን አንፃር መሰለህ ሊደርሺፕ አሁንም እንዳልኩ ኃላፊነት ተሰጥለሰው ካንተ የተሻለ ፐርፎርም ማድረግ ይችላልን ብቻ አይተ ሳይሆን ኃላፊነቱን የምር ቢሰጠው ይወጣል ወይ ነው። ሶ አንዳንድ ኤሪያዎች ላይ ሊደርሺፕ በነገራችን ላይ ወንድ ልጅ ስለሆንክ ወይ ሊደር ስለሆንክ ሁሌ ጉድ ቲንግ ታውቃለህ ማለት አይደለም። ሶ በዛ ውስጥ አሁን ይበልጠኛል ብዬ የምገባበት ክራይቴሪያ ትክክል አይደለም ብዬ እንዳስብ የሚያደርገው ሌትስ ሴይ እሺ ከኔ የተሻለ ፋይናንሻሊ እንትን ካለ ኦኬ ፋይናንሱን አንድ ላይ አድርግ። ኢሞሽናል ጉዳዮች ላይ የተሻለ እይታ ካለኝ ግን ይሄ እንዴት ነው አይ ካንት ዱ ዲስ ብሎ አትሊስት በትራንስፓረንሲ እዛ ጋር የምትፈታው ነገር ነው መሆን ያለበት። ሶ ሁሉን ነገር ይሄ ለሱ የመስጠት ይሄ ይበልጠኛል ብለ ምክንያቱም ብዙ ጊዜ እንደዚህ በሊደርሺፕ ምናምን ነገር የሚባል ነገር ኢቨን የምትለብሰውን ነገር ላሱ ውስጥ ከመብረጡላ የሚደርስበት ደረጃ ላይ ይመጣል። ያ በጣም የፓወር ኢምባላንስ ሲመጣ የሚመጣ ነገር ነው ብዬ ነው የማስበው። ለምን መሰለ ያንተ ኢንሴኩሪቲ የልጅቷን አለባበስ ላይክ አንተ ሳትመጣ በፊት ምን ትለብስ ነበር ምናምን ሶ ኢቨን ሊደርሺፕ ራሱ ምን ረዳበት ሮል አንዳንዴ ረግጣ ግዛ ነው ወይስ ኃላፊነትን ተወጣ ነው ከሚለው አንፃር ነው። አሁን ይኸውልሽ አሁንም ሰብጀክቲቭ ስለሆነ ነው እንጂ ኦፍ ኮርስ አለባበሷ ላይ ሳያለኝ ፐርሰናሊ ሊኖር ይችላል። ግን ደግሞ ምለ መጀመሪያው ሴቷ ራሱ ኮምፕሮማይዝ አድርጋ የምትገባበትን ሌቭል ማወቅ አለባት። እሱ ልብስ ማማል መጀመሪያው እንደዛ አይነት ሀሳብ ካላት አውድን ቹዘር እሱ ምን ይበልጠኛል ብዬ ስገባኔ ይበልጠኛልን ሳይሆን ማስቀደም ያለብኝ ተግባብተን መኖር እንችላለን ነው ማለት ነው። አመራረጥ ላይ ነው አሁን እየነገርኩ ያለሁት ገባ። ግን እንደ ሴት ልጅ ያ ቴንደንሲ የላችሁም ወይ ነው? ምክንያቱም አሁን ይሄን ካንቺ ነው እንጂ የሰማሁት ብዙ ሴቶችን በፖድካስት መልክ በግለሰብም እንደው ኮሌክቲቭሊ ከምትሰሚ ተነስተሽ they will choose እኔ ወንድ ልጅ ሲበልጠኝ ነው መፈልገው። ሲበልጠኝ ነው ሴንስ ሁሉም ሊበልጥ እንደማይችልም ግልጽ እኮ ነው። አሁን ዳይሴክት እያደረግን አንዳንዷን ፖይንት በእንትን በበልጠው በእንትን ካለንም አይሆንም። ኦቨርኦል ግን የሚበልጠኝን ሰው ነው ለምሳሌ በእድሜ መብለጡ አንዱ ኤክስፒሪየንስ ማሳያ ነው ብሎ ስለሚያስቡ በእድሜ ይበልጣቸውን እድሜ ነው it makes sense። ገንዘብ ስራ ላይ የስራው ዓለም ላይ ብዙ ኤክስፒሪየንስ ያለው ሰው መሆኑ ብዙ ነገር ያስተምረኛል ብሎ ማሰብ አለ። ሃይማኖት ላይ ጠንካራ መሆኑ ከኔ የተሻለ ሃይማኖት ላይ ጠንካራ መሆኑ የሚያስተምረኝ ነገር አለ የሚል ብቻ ግን በሚበልጣቸው ሰው አትራክትድ የመሆን ቻንስ ሰፊ እንትናል። ወንዶች ጋር ወራ ስትመጪ ደግሞ በሚበልጧት ሴት ኢንትረስትድ የመሆን ነገር አለ። ለዛ ነው እንደውም ብዙ ወንዶች የሚታሙት ዜጎ ያንግ በጣም ሶዛት ዜ ካን ማኒፑሌት ይሉታል። አንዳንድ ፌሚኒስቶች ማኒፑሌት ለማድረግ ነው ያንግ ጋር የምትሄዱት ይሉታል። ግን እኔ ኔሴሰርሊ ማኒፑሌት ነው ብዬ አላምንም። ምክንያቱም ማንም ወንድ ደግሞ ፎሎ ልታረገው የምትችለውን ሴት የመምረጥ መብትም አለው ፍላጎትም አለው። ምክንያቱም መሪም ደግሞ ሊመራለት የሚችልን ህዝብ አይደለም የሚፈልገው ኖርማሊ እንዲሁ ስናስበው ላይ ግራፍሊ ልክ እንደዚህ አይነት ኔቸር አለን። እኔ ወስጄ ኤክስፒሪየንስ ከመፈለግ አንፃር ስናየው ለምሳሌ እኔ ወስጄ ስካይላይት ብጋበዛት አብሲን ዱባይ ያየሁትን ሬስቶራንት ብትለኝ የሆነ ቅር የሚለኝ ነገር አለ። ለምን መሰለሽ I can't like ላሳያት አልችልም እንደ ሊደር ኤክሳይት ላረጋት አልችልም ማለት ነው። she knows everything የሚል ሀሳብ ስላለ ስለዚህ ስካይላይት ማየትን በጣም ደስ የሚለው thank you ምናምን ልትለኝ የምትችለው ሴት ነው ሞር የምትገዛኝ ነው። ወራስ ሴት ደግሞ ሲሆን እንደዛ አይደለም። ኦኬ አይ እኔ ደግሞ ምልክ እሱን ነው የኔ ሜቢ አንደርስታንዲንግ ትንሽ ገባ ብዬ ልንገር። ያ የሚሆንበት ምክንያት ሴት ልጅ የሚበልጣትን ከሞደል አንፃር ሳይሆን ሳብኮንሺየስሊ ሴፍቲን እና ሴኩሪቲን ስለምንፈልግ ይመስለኛል። of course
ከዛ ግን ምንድነው የወንዶቹ ደግሞ ኢትስ ሞር ኦፍ ቅድም እንዳልኩ እንደው ወደ መጀመሪያ ፖይንት አመጣልኝ ይሄ ሳይለፋ ያገኘሽ ወንድ ትቀይበታለሽ ምናምን ያልኩ እናንተ ደግሞ በማድረግ ውስጥ የምታገኙት ሳቲስፋክሽን አለ ኤግዛክትሊ 100% ሶ እሱ ነው እንጂ በመበላለጣችን የመጣ ነገር ሳይሆን ኔቸራችን ላይ ቆመን ኔቸራችን ይሄ ፌሚኒቲያችን የሚፈልገው ማስኩሊኒቲያችን የሚፈልገው ትሬት ነው እንጂ መበላለጥ አይመስለኝም ሶ ወርዱን ያጋጨን ነው ነው አይደለም ይሄን ምን ለምመስል አይደለም ሴት ልጅ በራሷ ሴፍቲን ኦሬዲ በራሷ ሙሉነትን ኦሬዲ መላበስ ስትጀምር የሚበልጠኝ የሚባል ነገር አይደለም የምትፈልገው የሚግባባትን ይሄ ሞሮፍ አላይመንት ነው የምትፈልገው ልልህ ነው አላይመንት ደግሞ ሁሌ በመበላለጥ አይደለም አንዳንዴ በመግባባት ነው ሜቢ አንደርስታንድ ካረከኝ ሐሳቡን ሞክሬያለሁ እውነት ለመናገር ለመረዳት ኖት ነሰሰርሊ ግን ስፔሲፊካሊ ያንቺ ሐሳብ ክሊርሊ ተረድቼሻለሁ ብዬ ለማሰብ ይከብደኛል ምክንያቱም ወይ መበላለጥ የሚለው ተርም ከሆነ እሺ ወይ ደግሞ በዚህ ቆይ ሪፍሬዝ አድርጌ ልሞክረው አንተ ጋር ብቻ ስላለ ሳይሆን እኔ የምፈልገው እሱን ኳሊቲ አንተ ጋር ያለው ኳሊቲ እኔ ጋርም ኖሮ ከዛ ግን ኢቭን ያንተን ኳሊቲ ራሱ ጀጅ ማድረግበት የኳሊቲ ስታንዳርድ ሊኖረኝ ይገባል በግሌ ማለት ነው ገባ ሶ ይሄ አንተ ጋር ብቻ አሁን ብዙ ጊዜ ለምን መሰለ እኔ ጋር የሌለን ነገር የመፈለግ ወይም ደግሞ እዛ እሱ ጋር የሌለን ነገር የመፈለግ ነገር ነው ሪሌሽንሺፕ ኮምፓቲቢሊቲ ሲባል ሰው የሚመስለው ግን ኢትስ ናት ነው የምልህ በሆነ ወይ ካየው የራሱ ሮል አለው በራስ ወይ ካየው ምንድነው እኔም ኦሬዲ ማድረግ የምችለው ነገር ሆኖ አንተ በፍላጎትና ፈቅደ የምታረግ ከሆነ እሰየው አንተም ግን ኦሬዲ ከኔ የምታገኘው ነገር ከራስ መጀመሪያ ማግኘት የምትችልበት አቢሊቲ ላይ ነህ ወይ ነው ገባ ማላገኛቸው ነገሮች አሉ ለምሳሌ እንደ ሰው በነገራችን ላይ በደንብ ዲፕ ዳውን ብንሄድበት እስቲ አንድ ነገር እንጥቀስልኝ እስቲ ከራስ ከሴት ማላ እንዴ ፊዚካሊ ከልጅና ከማህፀን ውጪ ኖ አይ የሴትን ኢነርጂ ራሴ ላይ ላገኘው አልችልም እንዴት ነው የማታገኘው ፌሚኒቲን ካልቲቬት ብታረግ ታገኘው አይመስልም ሲጀመር ፌሚኒቲ ካልቲቬት ማድረግ የሚለውን ኮንሰፕት ራሱ አይ ዶንት ኢቭን ኢንትረስቱ የለኝም የማወቅ አይገባኝም ራሱ what is femininity ካልቲቬት ማድረግ ኤኒዌይስ አዘማን ማለት ነው ግን ለምሳሌ እኔ ባለቤቴን ኤነርጂ እኔ ላገኘው አልችልም ከሷ ብቻ ነው ላገኘው ያው ለምሳሌ እስቲ ኤነርጂን ዲስክራይብ አድርገው ብትባል ለምሳሌ softness one the way she understands me the way she cares for me the way she okay እሺ the way she understands me ስትል ራስን አንደርስታንድ ማድረግ የምትችልበት ካፓቢሊቲ መፍጠር ማለት ነው ሰውንና ሰው እኮ ኢንዲቪጁዋል አኒማል አይደለም ኖ ገባይ we want it from external ገባ አይደለም በቫሊዴሽን ሳይሆን አንደርስታንድ መደረግ ያለበት አንዳንድ ሰው ራሱን አንደርስታንድ ማድረግ መልመድ that is feminine እንትን እኮ መልኮስ ነው ኢንዲቪጁዋሊስቲክ እንትን ላይ ሄድሻ አይደለም መጀመሪያው ልክ በራስ ሆል የመሆንን ስሜት ሳታቀው ዞሮ ሪሌሽንሺፕ ይሞላኛል ብለን ሆል ከመሆን ጋር አይገናኝም እኮ እንደዛማ ከሆነ እኮ አብዛኛውን የምናረገው ነገር እኮ ለሰው ነው አይደለም እንደ ሰው አሁን ልክ ፌል ያደረገ ፓተርን ላይ ከሆነ ሪያሊቲ ብለን የምናወራው አሁንም እኮ ልክ ኖ ኢንሳይት እኮ ነው አይደለም ሲጀመር የሰው ልጅ ከሰው ሪፍሌክሽኑ ራሱ የሚያው ሰው ውስጥ ነው ሲወለድ ጀምሮ ተረተሽኛል ምክንያቱም የሰው ልጅ 4 5 6 7 አመት ውስጥ ሆነ እንኳን ሰልፍ ሰፊሸንት አይደለም ስለ ኢንፋንቶችና ሳይሆን ላይክ ካደክ በኋላ ያለው ማንነት ላይ ዘን ምን መጣው ነው ሶኮ ይዞ የመጣውን ነው የሚኖረው አይደል ከልጅነታችን ጀምሮ we need support ተረተሽኛል ከተወለድን ጀምሮ እዛ እንትን ውስጥ ነው ያደግነው ምክንያቱም ሰልፍ ሰፊሸንት አላረገንም ፈጣሪ so that we have a connection belonging እንዲኖር ኢቮሉሽናሊ ብንመለስ የሰው ልጅ ልክ እንደ ፊዚካል ፔን የሚያመው ነገር ቢኖር ከግሩፕ ውስጥ ኤክሰል መደረግ ነው ወይ መወገድ ነው ተረተሽኛል so we want to belong የሆነ ነገር ውስጥ እንደ ሰው ልጅ ማለት ነው so of course ከራሴ ጋር ሰላም መሆን አለብኝ ዛሳ አግሪ ተረተሽኛል አንድ ሰው ሪሌሽንሺፕ ውስጥ ከመግባቱ በፊት ከሰዎችም ጋር የሆነ ነገር ከመፈለጉ በፊት ከራሱ ጋር ሰላማዊ ህይወት መኖር የሚችል ሰው መሆን አለበት ዛሳ ፕራዮሪቲ እንደውም ከሳምንት በፊት የሰራን ቪዲዮ የመጀመሪያው ሩል ነምበር 1 ለዴት ለማድረግ ከራስ ጋር ሰላም መሆን አለበት ነው ማታ ስተኛ የሚያፍን ከሆነ ኦር ወይ ሶሻል ሚዲያ ላይ መግባት የሆነ ነገር ማየት በቃ ይሄ ቁጭ ማለት የማይችል ሰው ኮንክ ስታፍ እያለን ብዙ አይነት ባህሪዎችን ልንዘረዝር እንችላለን ግን እኔ ከባለቤቴ ያን ፌሚኒን ኤነርጂ ፌሚኒን ሰፖርት መፈለጌ it's not because እኔ ጋር ስለሌለ አይደለም ወይም ደግሞ ኢኮኖሚ ከተዳስ ነው ኮምብል ሄኮ it's not because እኔ ጋር ስለሌለ ሳይሆን እኔ ጋር የሌለው ስለጎደለብኝ አይደለም ከሷ ማገኘው ይኖራል እኮ እኔም ጋር ግን የሷ ያስፈልገኛል እንደ ወንድ ተረተሽና ዳምስ እንደዛማ እኮ ነው እንደ ሴም ፔጅን እኔ አሁን ሐሳቡ ምን መሰለ እኔ ጋር የለም ሶ እሱ ጋር ብቻ ነው ማገኘው ብዬ ሲሄድ I'm going to be codependent ያ ሰውዬ ጋር የተለያየ ነው ኢንተርዲፔንደንስ እና ኮዲፔንደንስ ይለያያል ኢንተርዲፔንደንስ ሲሆን ግን አንተ እንዳልከው ውስጥ ላይ ስለምታገኘው ያንን ነገር ውጭ ላይ ስታገኘው አፕሪሺየት ማለት ትችላለህ እና ከሷ ማገኘው አይገናኝም ነው የኔ እይታ አይገናኝም በፍጹም
አንድ ሰው እንግዲህ ፊሊንግ ስለሆነ እንዲህ ነው ብዬ ኤክስፕሌን ኦፍ ኮርስ አይቻልም ኦፍ ኮርስ አንችልም ግን ማንም ሰው ቢሆን ሄልዚ የሆነ ግንኙነት ውስጥ አይደለም ከሰዎች ይሄ አሁን አንቺ ያነሳሽው ሀሳብ በጣም ከብዙ ሰዎች ጋር ማያስማማኝ ሀሳብ ነው ይሄ ኢንዲቪጁዋሊስቲክ በራሳችን ሙሉ ነን የሚለው ሀሳብ ውስጥ ሰው ልጅ በራሱ ሙሉ አይደለም ኮሌክቲቭ ማንነት ብቻ አይደለም ያለው ኢንዲቪጁዌትድ ማንነት አለው እስማማለሁ ኢንዲቪጁዌትድ ማንነትን በደንብ በማግኘት ውስጥ ደግሞ ማለት ነው ከሰዎች የምታገኛቸው ነገሮች መጀመሪያ ትነጠቅና of course ኤክስፒሪየንስ እንድታረገው ይሄ ከውስጥ ቅድም እንዳልኩ ኢቨን ትሩ ላቭ ምናምን ነገር ምድወስት ነኝ ኢትስ ኤክስፒሪየንሲንግ የራስን ድሮ ፕሮጀክት የምታረገውን ኢሜጅህን በራስህ ሆል መሆንን ማረጋገጥ ሆልነስ እኮ የሚባለው ታዲያ ከሱ አንጻር እኮ ነው ይሄ ፕሮጀክሽንን ሳይሆን ሚረርህን ሳይሆን ይቅርታ ግን እዚህ ጋር የደረስነው እኮ እዚህ ክርክር ላይ የደረስነው በምን ምክንያት ነው ካልሽኝ እኔ የትዳር አጋር ወይ ፍቅረኛ ስፈልግ እኔ ጋር ያለው ነገር ነው እሱ ጋር የሚኖረው እንጂ እኔ ጋር የሌለው እሱ ጋር ስላለ አይደለም ማለት ኦፍ ኮርስ አንዳንድ ነገሮች እኔ ጋር የሌለው ስላላት ነው መፈልጋት ተረተሽኛል ኦፍ ኮርስ ምክንያቱም አማስክልን ሺዝ ፌሚኒን አት ሊስት ሞር ሚ አንተ አሁን ፊዚካል ማኒፌስቴሽኑን ብቻ ያየህ ጀጅ ያረኩ ነው ሌትስ ጎ ቱ ዘ ሶል ሌቭልም ችግር የለውም ሶል ሌቭል ከሄድንማ እንዳልኩ ሁለቱም ኤነርጂኛ ጋር አለ አሁን አብዛኛው ጊዜ ችግሩ ምን መሰለ ሰው ሪሌሽንሺፕ የሚፈልግበት ወይም ትዳር የሚፈልግበት ምክንያት ውስጡ ላይ ያለውን ባዶነት ወይ እንዳልኩ ባዶነት እንኳን ባይሆን አክሰስ ማድረግ ያልቻለውን ወይ ያልፈለገውን ኤነርጂ እሱ ሌላ ዳይሜንሽን ነው ፈልጎ ነው ሄደው አይደል ሌላ ነገር ሌላ ነገር ነው ማለት ስለዚህ ያወራን ነው አይደለም የሆነ ነገር ፈልገሽ የጎደለሽን ፈልገሽ በራስሽ ሙሉ መሆን ስላልቻልሽ ኮርለም ሰው ጋር ትሄጃለሽ ያልኩት ታዲያ ከሚስት የምታገኘውን ኤነርጂ የተለየ የሚሆንብህ ከምን አንፃር ነው ቢኮዝ እንደዛ ዲዛይን ስለተደረግን we're not designed ራሳችንን ፕሮግራም ያደረግንበት ልክ ነው እንጂ ዲዛይንድ ሆነን አይደለም ስፒሪቹዋል ኮንሰፕት ላይ ልንገባ ነው አሁን ባንቺ ሐሳብ እያልሽኝ ያለሽው ሰው ብቻውን ሙሉ ለሙሉ ደስተኛ ሆኖ መኖር ይችላል ደስተኝነት አይደለም እምልህ አንተ ጋር አፕሪሺየት ማድረግ አንተ ራስህ ጋር ኦሬዲ ያገኘውን ነገር ነው ውጭ ላይ አፕሪሺየት ማድረግ የምትችለው እንጂ እኔ ጋር ስለሌለ እሷ ጋር ስለማገኘው ነው የሚል ግን ሜንታሊቲ ኖርማል የተነሳበት አይዲያ ራሱ ያ ሰው በሆነ መልኩ በሆነ ሚንስ አድርገውና ካንተ ላይፍ ቢወጣ አዲሽናል የሆነ ሌላ አይነት ፔን ነው ራስ ላይ እየፈጠርከው ኮርስ ሰው ሲሄድ ያመናል ሰው ሲሄድ ደግሞ የሚያመን እሱን ነው ማለት ሰው ሲሄድ የሚያመን ራሳችንን ኦሬዲ ሆልነስ የሚባለው ነገር ሰው እንዲያመን ኤክስፔክት አይደረግም የሰው መሄድ ሊያምህ አይገባም ለሴንስ ቆይ ሚስኮስ ዳታረኝ ቆይ ላስረዳ ላይክ ዴፊኒትሊ እንዴ ያመናል ለምን ያመን አይገባም ምን መሰለ ይዞብ የሄደው ኢትስ ዩር የሆነ አንተን ሊያገለግል የመጣ ቨርዥንን ነው ይዞት ሄደው እንጂ ስቲል አንተነትህ አይነካም ኦፍ ኮርስ እኔ ማን ነኝ እኮ ስለዚህ አንተ ኦሬዲ ከዛ ሰው ጋር በነበረ ኢንተራክሽን ላይ የነበረህን ቨርዥን ነው ይዞት የሚሄደው ሶ አሁንም እንዳልኩ ይሄ ሆልነስ ምልህ ፖይንት ምንድነው ሰዎች በህይወታችን መጡት እንዳለ እኛ ህይወት ላይ ሊቆዩ አይደለም አይደለ አንዳንዶቹ ኢትስ ፎር ኤ ሌሰን አንዳንዶቹ ኦፍ ኮርስ ፎር ኤ ላይፍ ታይም ሊሆን ይችላሉ ሶ ፎር ኤ ሌሰን የመጡትን ሰዎች እንዳለ ከዛ በኋላማ ሄዱ እያለን ፒስ ኦፍ አስ የተወሰደ እየመሰለን ልንበሳጭ ወይ ደግሞ ባዶ ልንሆን ነው ገባ ግን ሰው እስከሆነን ድረስ እንለምዳለን አይደለም እንለምዳለን እኮ ገባኝ እሱ ማለት እኮ how to overcome it እኮ እሱን እኮ የነገርኩ ነው ኮልነስ ውስጥ ኦሬዲ ውስጥ ውጭ ላይ የምትፈልገውን ነገር ውስጥ ላይ በማግኘት ውስጥ የምታገኘው የሆነ አይነት ፓወር አለ ፓወር ኢን ሴንስ ኢትስ የሆነ ፒስ አለው የምር ሰላም አለው ከዛም ድሮ ሰዎች ጋር ይሄ አንዳልኩ ክራይቴሪያው ላታረጉ አይ ቲንክ አንድ አይነት ፔጅን በተለያየ መንገድ ኤክስፕሌን ያደርጋል ነው አይደለም አይ ቲንክ በጣም የተረዳው መስሎኛል አሁን አንተ ያልከኛልው ፌሚኒን ኤነርጂ ከባለቤቴ ማግኘት የሚፈልገው ፌሚኒን ኤነርጂ እኔ ጋር ኤክስፒሪየንስ ለማላረገው ነው አይደለ ኤክስፒሪየንስ ለማላረገው አይደለም ይለያል ነው ያልኩት ፌሚኒን ማ ይኖረኛል እኮ እኔም ግን ላይክ አንድ ሰው ከራሱ ጋር ሙሉ ለሙሉ ሰላም ነው ኦፍ ኮርስ እሺ እስማማበታለሁ እኮ ብዬሻለሁ አይደለም ግን ሰው ሳገባ ደግሞ ወይም ደግሞ ሴት ጓደኛ ሲኖረኝና ከዛ ትዳር ውስጥ ስገባ ደግሞ ሌላ ነው ላይክ ስኖት ይሄኛው ከነበረው ጋር አንድ አይነት አይደለም በቃ በራሴ ሙሉ ነኝ ግን ደግሞ ሌላ ደግሞ ምለምንደው ነገር አለ ገብቶሻል ሰፖርት ቫሊዴሽኑ ሰው ልጅ ቁጥፋት ቫሊዴሽን አሁን ምን መሰለሽ አሁን ምናልባት ሁለታችንም ይዘን የተነሳ ነው ሐሳብ ማንስማማባቸው ስትሮንግ አይዲያ አለ ግን necessarily ይሄ አይደለም ምክንያቱም እኔ አሁን ማስማማኛ ከዛ ፐርሰፕሽን እያየሁሽ ስለሆነ እንዳይሆን እየፈራው እኔ አሁን ማልስማማበት ሐሳብ ይሄ አሁን ኢንዲቪጁዋሊዝምን በጣም በቃ የሰው ልጅ በራሱ ሙሉ ነው ሁሉ ነገር ማድረግ ይችላል እኔ ብዙ እሱን ሐሳብ አልገዛው የሰው ልጅ ብቻውን ለመኖር የተፈጠረ ነው ብዬ አላምንም ሶሻል ቢንግ ነን ዴፊኒትሊ ልክ ስለዚህ we want someone ሙሉ ለሙሉ ብቻችንን ሙሉ አይደለም we want የሆነ ቤተሰብ ጓደኛ ጎረቤት እነዚህ ነገሮች ሲደመሩ ግን necessary እነዚህ ነገሮች ስለተነጠሉ እኛን ሞታለን ማለት ግን አይደለም ተረተሽኛል ሌላ ደግሞ እንፈልጋለን ሌላ ደግሞ እሱን ነው ምን ሌላ የምትፈልግበት ምክንያት ግን ለምን ሴንስ ኦፍ ቢሎንጊንግ ያስፈልገናል ሰው ግሩፕ አኒማል ነው ስለዚህ ኢሜጅህን እኮ ስለምታሳድድ እኮ ነው የራስን ኢሜጅ ይመስለኝን ሰው ኖ ቅድም የተባባል ነው ይሄ ፕሮጀክት የምታደርገው የራስን ኢሜጅ ማሳደድ ነው ሆልነስ ቅድም ያልኩ ግን ምንድነው ሰዎች ሲሄዱ ያንተ ዓለም የሚናጋ ሰው አትሆንም ግን እንዳልኩ አልኩኝ እኮ እሱንማ
ምን ሰዓት ላይ አልክ ሊትራሊ ሲሄድ እኮ እነሱ ስለሄዱ እኛ እንሞታለን ማለት አይደለም። መሞት ኢን ሴንስ ፊዚካሊ መሞት ሳይሆን አክቹሊ ላይክ ወርድ ሌቭል ነው ያወራል ያለ ነው። ሶ መሞት ሳይሆን እነሱ ስለሄዱ ላይክ እኔ አይ ሉዝ ኤቭሪቲንግ እና ላይክ በቃ ሚዝረብል ሆናለሁ ማለት አይደለም። ኦፍ ኮርስ ሰው ነኝ፣ ይከፋኛል። የለመድኩትን ነገር ሉዝ ማድረግ ተመልሼ ወደ ቦታዬ እስክመለስና ነገሮችን ቦታቸው እስካስይዝ ኦፍ ኮርስ ሰው ነኝ። ግን የነዛ ሰፖርት ይሄ ከራስ ሙሉነት ጋር መሆን ጋር ምናምን አይደለም የሚገናኘው። በቃ ሰው በራሱ ሙሉ ቢሆን ዊ ኒድ ያን ኤክስተርናል ነገር ነው። ምክንያቱም የፈለገ ሙሉ ስትሆኝ ብትይ ዩ ኒድ ሳምቲንግ ወይ እንግዲህ ስፒሪቹዋልም በመጨረሻ ላይ ስፒሪቹዋል አንዳንድ ሰዎች አሁን በቃ ከሌሎች ሰዎች ጋር ያላቸው ግንኙነት ወንድማ ይሆንና ትዳሩ ይቀርና ለምሳሌ መንፈሳዊ ሰዎችን እያሰብኩ ነው ሳወራ፣ እሺ ግን ለዚህ ምድር ላይ አሁን ያሉትን ግለሰቦች ሳይሆን መንፈሳዊ ሰዎችን መጽሐፍ ቅዱስ ላይ ያሉትን ብታስቢ አላገቡም አይደለም በትዳር ውስጥ ይሉም፣ ግን ብዙ ቢሎንግ የሚያደርጉበት ኮሚኒቲ ግን አለ። ካለም ክርስቲያን ከሆነ ክርስቲያን አለ፣ እነዛን ህዝቡ በመርዳት ኬር በማድረግ ሄልፕ በማድረግ እዛ ቢሎንጊንግ ውስጥ አለ። ያ ሰው ከነዛን ነገሮች በማድረግ የሚያገኘው ኤነርጂ ራሱ ውስጥ አያገኘውም። ተረተኛል ዩ ኒድ ኤክስተርናል ነገር ኦፍ ኮርስ ዳትስ ኮሌክቲቭ ማንነታችን ኦፍ ኮርስ የሰው ልጅ ደግሞ ኢንዲቪጁዌትድ ማንነቱም ደግሞ ከሌለ እሱማ ተስማምተናል እኮ ሰላም ፒስ ያለው ለዛ ነው ተስማማው። እሺ በቃ እንደዛ ከሆነ ሌስ ቪዲዮ ስላለ ችግር የለውም። ምክንያቱም ሰው በግለሰብ እኮ ራሱ ሰላም መሆን አለበት እኮ ብያለሁ እኮ። ሰላም የመሆን ብቻ አይደለም ይሄ ኢንዲቪጁዌትድ ማንነት ስለ በነገራችን ላይ ይሄ በጣም በትንሽ ዲግሪ ብቻ አትየው ኢትስ በጣም ኮምፕሊትሊ ውጪ ላይ ያለውን ነገር እንዳለ ድብልቅልቅልቅ አድርጎ ሊትራሊ ሌላ ማንነት ሌላ ፐርስፔክቲቭ የሚሰጥ ነገር ነው ያው። እስኪ ወይ ዲፋይን አድርግልኝ እስኪ ኢንዲቪጁዋል ማንነታችንን ኢንዲቪጁዋል እንትናችንን እስኪ ሞር ኤክስፕሌን አድርግ። ኢንዲቪጁዌትድ ማንነት ስለ አሁን ቅድም እንዳልከው ዩ ራይት ኮሌክቲቭ ማንነታችን ምንም ጥያቄ የለውም። ዞሮ ሞር ኤኒ ፎከስ እሱ ላይ ነው። አዎ እኮ ገባኝ። ከዛ ግን ምንድነው መሰለ ኢንዲቪጁዌትድ ማንነት ማለት ይሄ አሁን ቅድም እንዳልከው ሲምፕል ነገሮች ይሄ በቃ ደስተኛ መሆን ምናምን እንደሱ አይደለም። እሱን ማንነት ላይ ኢቭን ለመድረስ የምትሄድባቸው ስቴፖች ማለት ነው የኔ ብለን የምታስባቸው ወይም ደግሞ ማህበረሰቡ የሰጠ ብሊፎችን እስኮ በሃይማኖት ያገኘውን በአስተዳደግ ምናምን ያገኘውን ነገር እንዳለ ሪያሊቲ ግልብጥ ብሎ ኦቴንቲክ የሆነው ይሄ ትሩሊ መሆን የሚፈልገው ማንነት ወይም ደግሞ ይሄ አተሶል ሌቭል ያለው ማንነት ነው የሚመጣው ማለት ነው። እስኪ በደንብ ክሊር አድርግልኝ እስኪ ካልገባኝ እንዳውቀው። አሁን ለምሳሌ ሌትስ ሴ ኢቭን አሁን ስለ ፌሚኒቲ እና ስለ ማስኩሊኒቲ ሳወራለን የሰው ልጅ ሙሉ ሊሆን ይችላል የሚባለው ይሄን ኢነርጂ ባላንስ ያደርግ ነው ይባላል። ማስኩሊኒቲ እና ፌሚኒቲ አይደለ? ሶ አንተ እንዳልከው አሁን ወንድ መሆን ወንድነት ብቻ ቢሆን ወይ ደግሞ ሴት መሆን ሴትነት ብቻ ቢሆንና ከሚስቴ የማገኘው ነገር የተለየ ነው ብለን የምናስበው ኢነርጂ ራሱ እኛ ውስጥ ገና ላይክ ኤክሰርሳይዝ ላተደረገ ነው። ያ ደግሞ እንዲሆን መጀመሪያ ኦሬዲ እንዳልኩ ከኮሌክቲቭ ማንነት ትገነጠልና አንተ አይደለም ትገነጠል ኢትስ የላይፍ ፕሮሰስ። አንዳንድ ሰዎች አሉ በዚህ ውስጥ የሚያልፉ ማለት ነው። ሶ ከዛ ማንነት ከተነገነጠልክ በኋላ ይሄ ኮሌክቲቭሊ ያስኬደኛል ብለን የምታስባቸው ብዙ ብሊፎች የምር ያስኬዱ ይሄ የምር ረጅም ርቀት የሚያስኬዱ አይደለም። ኤግዛምፕል እስኪ አሁን ለምሳሌ ኤግዛምፕል ስለኝ እኮ ነው ግራ የገባኝ። አሁን ለምሳሌ ቅድም ራሱ የተከራከርንበት ይሄ የሚበልጠኝ የማይበልጠኝ ምናምን ይሄ ሌሎች ሰዎችን ፔደስትል ላይ ማስቀመጥ ነው። የሚበልጠኝ በሆነ መልኩ ካሰብከው በቃ የኔ ሰው ብለህ የሆነ ቦታ መስጠት ነው አይደለ? በሆነ ወይ አይ የሆነ ነገር ከምትመጣው ሰው ሌትስ ሴ ሪሌሽንሺፕም በለው ብቻ ትዳር ላይም ሲሆን ከሁሉም ሰው ከሌሎች ሰዎች በተሻለ መልኩ ቦታ ሰጥተህ የምታስቀምጠው ሰው አይደለ? የሆነ ፔደስትል ላይ የመቀመጥ ቻንሱ ሃይ ነው ያ ሰው አይደለም። ከኔ የተሻለ ኤክስፒሪየንስ እዛ ቦታ ላይ ያለው ሰው በኤክስፒሪየንስ አይደለም ማለት ለህይወት መርጠ ፓርትነር የምታረገውን ሰው ነው ማለት እኮ የሚበልጠኝ ብሎ ማሰብ የሚለው ኮንሰፕት በጣም ተው ጀስት ፓርትነር ስትመርጥ ብዙ ጊዜ ሰዎች እንዴት ነው የሚያደርጉት? በቃ እንትና ከሌለ መኖር አልችልም ወይም ደግሞ ባሌ ሚስቴ ምናምን ብሎ ሊትራሊ እነሱ እንደ ሰው እንደ ኢንዲቪጁዋሊ ማድረግ የማይፈልጉትን ነገር ራሱ ኮምፕሮማይዝ ወደ ማድረግ ይገባል አይደለ? ቫልዩአችሁ ኦልሬዲ ተጣጥሞ እንዲሄድ ኮምፕሮማይዝ ማድረግ ማለት ነው። ይኖራል በደንብ ይኖራል ኮምፕሮማይዝ ማድረግ። በሱ ኮምፕሮማይዝ መደረግ ውስጥ ብዙ ሰው የማይገባው ነገር የራስህን ማንነት እየሸረሸረ የሚመጣ ብዙ ነገሮች እየሰራህ ነው። እሱን ታምንበታለህ? ለሰዎች ብለን ኮምፕሮማይዝ የምናደርጋቸው ነገሮች ላይ አንዳንዴ በይሉኝታም ይሁን እዛ ጋር እንዳልኩ ቫሊዴሽኑን ለማግኘት ወይ ደግሞ ኢቭን ሚስቴክ ማገኘውን ኤነርጂ ብለህ አስበህ የምትሄድበት አግባብ ያለውን እኮ ማንነትን ራሱ ኮምፕሮማይዝ አድርገህ እንድትገባ የሚያስገድድ ሁኔታ ላይ ገጥሞ አያውቅም? አሁን አንቺ በምትዩ ደረጃ ማንነት በመቀየር ደረጃ ከሆነ ስኖር ኢቭን ጤነኛም ነው ብዬ አላስብማ። አባባሌ ገብቶሻል? አሁን ግን ኮምፕሮማይዝ ማድረጋቸው ነገሮች አሉ ኦፍ ኮርስ ቱ ሰስቴን ኖርማሊ አሁን ያ ሰው ባይኖር አንተ ሊትራሊ ያንን ነገር ለመቅረፍ ወይም ደግሞ ለመተው ዝግጁ አይደል አትሆንም አይደለ? ለምን አልሆነም ማለት ወይ በኤግዛምፕል አድርግልኝ። አሁን ራፍ ወይ ይሄ እንትን እንውሰድ የሆነ ኤግዛምፕል ይሄን ባህሪህን ለምሳሌ በይ ኮሌክቲቭ ማንነት አጥሽ ወይ አሁን እንትን ሆነ ክሊር ሆኖ አሁን እኔ እንኳን የሰማው ኦዲየንስ
በፍጹም ብዙ ሰው ይረዳዋል የሚል ግምት ምናልባት ያንቺ ኮሌክቲቭ ማንነትን ቅድም አሁን ይሄ ሁሉ የመጣው በኢንዲቪጁዌትድ የሆነ ማንነት አላምንም ስላልከኝ ነው አይደለ? መነሻችን አላምንም ሳይሆን ኢትስ ፖይንትለስ ነገር አይደለ? ምንድነው ውስጥ ወይ ፖይንትለስም አላልኩም አለን ያ ባህሪ ከራስ ጋር በብዙ መንገድ መታረቅ ከራስ ጋር በብዙ መንገድ መኖር መቻል አንቺ እንዳልሽው ሰላምም እንበለው አናቅልለው በአንቺ ኬዝ ዲፕ ሌቭልም ራስሽን ኤክስፕረስ በዛ መንገድ ውስጥ ማድረግ ነው የራስሽ እውነታዎች መኖርንም ጨምሮ ኢንዲቪጁዋል የሆነ ማንነት አለን ያስማማኛል ከዛ ጋር ሰላም ሆኖ መኖር ያስማማኛል ግን ያ የሆነ ቦታ ስመጣ ኦሬዲ እኔ ስላለኝ ከራሴ ጋር ሙሉ ሆኜ በቃ ነገሮች ሁሉ ፐርፌክት ሆነውልኝ አይደለም ግሩፕ አሁን ከሪሌሽን ጋር ላይ ያወራ ነው ሶ ሴት ጋር ስመጣ ወይም ደግሞ ትዳር ጋር እንበለው ፍቅር ሪል ያወራ ነው እሺ አሁን ቶክሲክ ሴቶች ምናምን እያሰብን ተውና ሪል ፍቅር ቢኖር ብለን አስዩ እናርግና እዛ ጋር ስመጣ ግን ከዚህ ደግሞ የተለየ ኤክስፒሪየንስ አለው ነው ከራሴ ጋር ከሌለ እንደዛ ካረክልኝ ሞር በጥያቄ እንደዚህ ሲምፕሊፋይ እናርገው ኢንዲቪጁዌትድ ማንነት ወይ ደግሞ ኢንዲቪጁዋሊ የምታውቀው ማንነት እዛ ጋር ኮሌክቲቭሊ ወይም ደግሞ ለሪሌሽንሺፕ የሚፈልገው ማንነት ጋር የሚጣረስ ሐሳብ ቢዝ የትኛው ነው አንተ ሞር የምታስቀድመው ከኔ በላይ አሁን በኔ ኬስ ከጠየቅሽኝ ወደ ስፒሪቹዋል ሐሳብ ሄዳለሁ ስለዚህ እዛ ጋር ኮሌክቲቭሊ ማህበረሰቡ ሰፖርት ሊያደርገው የሚችለውና ትዳር አይ በትዳር ወይ ነው ማለት ትዳርህ እንዲቃና ይሄን ስፒሪቹዋል ነው ያልኩት እኮ መንፈሳዊ መጽሐፍ ቅዱስ እንበለው እምነቴ እንበለው እሱ ላይ የሚለውን ሐሳብ ለመከተል ሞክራለሁ ምክንያቱም የሰው ልጅ ሁሌ ስትሮንግ ሪፈረንስ ይፈልጋል ብዬ አስባለሁ አእምሮአችንን ምናምነው ከሆነ ወቶቻችንን ወይም the way we see ነገሮችን ራይት ሮንግ ምንልበት የሆነ ሪፈረንስ ጠንካራ ሪፈረንስ ከሌለን ጠፊነን ብዬ ነው ማስበው ሶ ያንተ ስትሮንግ ሪፈረንስ ኢትስ ኤክስተርናሊ ኦሬዲ እዚህ ምድር ላይ ከመጣ በኋላ የተሰጠህ ኦሬዲ ስክሪፕቸር ነው ማለት ነው በዚህ ኬዝ አይደለ ኦፍ ኮርስ እሱ ነው ማለት ኢንዲቪጁዌትድ ማንነት ላይ ደግሞ ሲሆን ውጪ ላይ ያለው ስክሪፕቸር ወይም ደግሞ ውጪ ላይ ያለው ኮሌክቲቭሊ እንደ ሰው ስትኖርበት የነበረው ማንነት ሳይሆን ኢንዲቪጁዌትድ የሆነው ሊትራሊ ኢትስ ዩር ኢነር ቮይስ ነው ይሄ እሱ ማን ነው ኢንቲዩቲቭሊ ነው ኢነር ቮይስሽ ልክ ይሁን አይሁን ማን ነው እንትን የሚልልሽ ኢነር ቮይስን እኮ የምትመረምረው እኮ በሎጂክ አይደለም ኢንቲዩሽን ስለ ኢንቲዩሽን ሜቢ ታቆና ያለው ግን ኢንቲዩሽን በምንድነው የምትመረምረው ታዲያ አሜን ላይክ ኢንቱዊሽንሽ ልክ ሆነ አይሁን በምንድነው ፕሩፍ የምታረጋግጥ እንደዚህ ደይ ነው እሱ ነው ማለት ኢንቲዩሽናችን ኢትስ የራሳችን ይሄ ቴለርድ ሜድ የሆነ ሎጂክ የምትሰራበት ሶርስ ነው ኢንቲዩሽን ማለት ቴለርድ ሜድ ማለት በራሴ ኤክስፒሪየንስ ነው ኢንቲዩሽን ይሄ ነገር ትክክል አይደለም ሊለኝ የሚችለው ከዛ በኋላ ያ ኢንቲዩሽን የራሱን የሆነ ሎጂካል ፓተርን ፈጥሮ እኮ ምናልባት ኮሌክቲቭሊ ያለው ሰዎች ጋር እንትን ስትለው እኮ በጣም የሆነ ወጣ ያለ ሐሳብ እየጠፋ ቢሆንስ ነው እኔ ፖይንት ኢንቲዩሽን እንዴት ነው ይዞን የሚጠፋው ኢንቲዩሽን ማለት እኮ ኢትስ ዩር ኢነር ቮይስ እኮ ኢነር ቮይስ ስህተት ሊሰራ ኢነር ቮይስ ስህተት አይሰራ ኢነር ቮይስን የመለየትማ እንትን ኦፍ ኮርስ ጊዜ ይፈልጋል ሶ ሊትራሊ ኢነር ቮይስ ኢዝ ኦልዌይስ ራይት ማለት ነው the more you trust it the more clearly የተሰማ ይመጣል እኔ ፐርሰናሊ አሁን ለራሴ ማውራት የምችለው እሱን ነው ተገናኝተናል አሁን እኔ ማለት ማማበት ሐሳብ I don't trust that inner voice እኮ እሱን ነው ማለት ስለዚህ ዝም ብለን ነው ታዳስካውን የመጣው I don't trust that inner voice ምክንያቱም ያን ኢነር ቮይስ ራሱ መመረምረው ከመንፈሳዊ ህይወቴ ጋር ነው ክርስቶስን መንገድ ጋር አይደለ ስለዚህ that's why ውጪ ላይ የምታገኘው ኤነርጂ ውስጥ ላይ የምታገኘው የሚስት ፌሚኒን ኤነርጂ የተለየ የሚመስል ምናልባት ለዛ ከሴት ጋር ብቻ አታገናኙ the whole ኮኔክት አድርጎ ዶቶችን ይሄን ነው የምልህ if you cannot trust what you feel if you cannot trust የራስህን intuitive voice trust ለማድረግ አይደለም feel it's not even an emotion አይደለም አይ you said ጀመረን ቃል ያቃል መሰንጠቅ if you don't trust your feeling dalshi so አይደለም feeling to አይ ይሄን ነው የምልህ the more individuated you are the more ከኢነር ወርልድ ጋር ነው more into እንደምትሆነው ከዛ ምንድነው ውጪ ላይ የምታያቸው ነገሮች እንዳለ ያንተ ሪፍሌክሽን እንደሆነ ይገባሃል ምልህ ይሄ የሆነ ሰው የምር በልጦ አይደለም ወይ ደግሞ የተሻለ ሰው ሆኖ አይደለም አንተ ጋር መጥቶ እንትን የሚል እዛ ሰው ላይ የምታየው ቅድም እንዳልኩ ሪፍሌክሽኑ ያቺ ከሚስት ያገኘዋለው የምትለው ፌሚኒኒቲ አንተ ራስ ጋር ያለችው ፌሚኒኒቲ ፕሮጀክት ተደርጋ ነው ሶ አብዛኛው ሰው ግን እንዳልኩ ይሄንን ነው ማለት ክራይቴሪያ አድርጎ ሲመጣ ላይክ ትዳርን የሚሆን ሪሌሽንሺፕ ምናምን ነገር ሲሆን በቃ ይሄ መታቀፍ ይሄ ኮንፋይንድ ሆኖ ሰላም የሚፈጥርለት ነገር ቦታ ይመስለዋል ማለት That's amazing so I have a question እሺ ስለዚህ I want ያንቺን ለትዳር ስትመርጪ ሪኳየርመንትሽን ማወቅ ፈልጋለሁ እኔ ሱፐርፊሻል የሆኑ ክራይቴሪያዎችን ድሮ ነው ያስቀመጥኳቸው እንደዛ እንደማይሆን ስለገባኝ it's beyond me it's beyond me energetic compatibility ምንድነው energetic compatibility ምክንያቱም ይፈታላቸው ለሚሰሙት ይበተንላቸው compatibility ምልክ አሁን ለምሳሌ ቁጭ ብዬ ይሄ እንዴት ነው ኮር ቫልዩስ ነው ከሰዎች ጋር በነገራችን ላይ energetic compatibility የሚኖረው it could be በትራማ ሊሆን ይችላል compatible የምትሆነው ኮር ቫልዩ አይ ቫልዩ it could be በትራማ ሊሆን ይችላል ከሰዎች ጋር compatible የምትሆነው ወይ ደግሞ በሂልድ ቨርዥን ሊሆን ይችላል ከሰዎች ጋር compatible የምትሆነው ሶ ለዛ ነው የምለው ውጭ ላይ መጣው ሰውዬ
ትሪገር የሚያደርግልኝ ወይም ደግሞ ይሄ የሚያሳየኝ ቆይ ልጨርስ ቆይ ሐሳቤን እሺ ግን ክሊርሊ ጥያቄ መልሽልኝ እሺ እኮ ነው የምልህ that's how you know compatibility-ን የምታውቀው የራስ ነርቨስ ሲስተም ነው ያንን ነገር ኦሬዲ እንትን ሊልህ የሚገባው ዲቴክት ሊያደርግልህ የሚገባው አንዳንዴ የሆነ ኦፍ የሆነ ስሜት ተሰምቶ ከሰዎች ጋር በግድ ፎርስ አድርገህ የምታስተካክለው ነገር አይደለም ብዙ ጊዜ ይሄ መቻቻል በሚባል ግን ነርቨስ ሲስተምሽ እኮ ስህተት ይሰራ ይችላል አይሰራም ከዚህ በላይ ማለት ነው ይልቅ አሁን በጣም ዲቴይል እየሄድን ነው አይደለም ይሄድ ነርቨስ ሲስተም ነው ቹዝ የሚያደርግልህ አሁን የሚሰራው ያለህበትን እንትን ነው የሚነግር ያለህበትን ዴንጀር ወይም ደግሞ ፍሪ ዞን ይሄ ፓራሲምፓቴቲክ የሚባለው ነርቭ አለ አይደል ኖ ሲሚላሪቲ ነው ኦልዌይስ ዊንስ ኢን ነርቨስ ሲስተም ፕሪንሲፕል እኮ ነርቨስ ሲስተም ያንተን የጤና ሁኔታ ወይም ደግሞ ያንተን ይሄ ሰላም መሆን አለመሆንህን ነው የሚነግር አዎ ሶ ኢትስ ናት አባውት ቢንግ ራይት እና ሮንግ ሳይሆን አሁን ያለህበት ሌቭል ፋሚሊያሪቲ ማለት ነው ፋሚሊያሪቲ so that means ከሌሎች ሰዎች ጋር የሚኖር ኮምፓቲቢሊቲ የምታውቀው ለበዛ ነው የምልህ if something feels off you're not compatible የሚል እኮ ሲግናል ነው ከሰጠህ ያለው exactly compatible አይደለም ማለት ግን it doesn't tell that you are healthy የመሆን እኮ እሱን ነው የምልህ that's why ጥያቄ healthy relationship እኮ ስለዚህ ስታንዳርድዝም ብዬ ይሄ ነው ስታንዳርድ ይደለ አልችልም እኮ የምልህ ከዛ አንፃር ነው ኮምፓቲብል ሳንሆን እና ፍላጎትሽን ካወቅሽው is easy to tell እኮ አይደል you said individual ማንነትሽን በደንብ አንደርስታንድ አድርገሽዋል አይደል that means definitely individually የምትፈልጊያቸው ነገሮች ታውቂያቸዋለሽ የሚል እምነት አለኝ ያን ካወቅሽው I prefer እንደዚህ አይነት ኤነርጂ ያለው ሰው ሊሆን ይችላል በሆነ መንገድ መግለጽ አሁን ሁሉም ነገር የሚገለጽ አልሆናለኝ ስጠይቅሽ እሱን ነው የምልህ እኔም አሁን ግራ ይገባኝ ያለው እሱን ነው የምልህ የኔ አንደርስታንዲንግ I think እንግዲህ I don't know it's not ይሄ 3D perspective ብቻ ይዤ ላይፍ ናቪጌት ማድረግ አልወድም ፐርሰናሊ ግን ብቻሽን ነው ያለሽው እዛ ውስጥ if you can't explain to us አሁን እኮ ፖድካስት ላይ ስለመጣው ነው እንጂ ለሁሉም ሰው ኤክስፕሌን የማድረግ ግዴታ የለብኝም so it's working ገባ it's working እሱ ማለት ነው አሁን ይሄን ኮንቨርሴሽን እኮ ስናረጋው out of love ተረተሽኛል I want to understand you እኔ የምሬን genuinely መረዳት ፈልጋለሁ ምክንያቱም እኔ ስህተት ከሆንኩኝ መማር ስለምፈልግ ስህተት ነው የመሆን ትክክል የመሆን አይነት ነገር አይመስለኝም እንዳልኩ it's all about alignment ላይ ከሌለ ማወራቃቶች በዚህ ያልፋሉ የኔ በዚህ ጋር ያልፋል ነገር ነው የሚሆነው አሁን ስህተትና ትልቅ የሚባል ነገርም የለም ካልን ደግሞ I think that's not my intent ነው የሚባል ነገር የለም ሳይሆን እንዳልኩ የሆነ አንዳንዴ ስህተት ናቸው ብለን ከሆነ ሌቭል ኦፍ አንደርስታንዲንግ የምናያቸው ነገር ቢገር ፐርፐዝ ይኖራቸዋል ከዛ ከሆነ ደግሞ አይነት ፐርስፔክቲቭ ደግሞ ስታያቸው ደግሞ ሊትራሊ በዛ በኩል ባይሆን ኖሮ ገባ እንትን አይንም ነው ሶ ላይክ አንዳንድ ስህተቶች ስቴፒንግ ስቶን ናቸው ብዬ አስባለሁ ሊሆን ይችላል ምንም ጥያቄ የለውም ሊሆን ይችላል እስማማለሁ ሶ ያንዳንዱን ጀጅመንት ይሄ this is wrong this is right እያለንማ ላይፍ ታዲያ ምኑን ኖር ሁሉንም ባንልም ግን as a human ደግሞ ምንስማማባቸው አለ ማንስማማባቸው አሉ so which is right and wrong እውነት ምንድነው ታዲያ አንቺ አሁን እኮ ወደ ኋላ እንመለስ ነው ሰው እውነት አለ ወይስ ምን ከምን ጋር ነው ሪሌት የምታደርጊው እውነትን ማለት this is ብሮድ የሆነ ጥያቄ ፐርስፔክቲቭ ነገር እኔ እንጃ I don't know ክሩዝ ነኔ እንዳልኩ ላይክ ሴንስ አድርጌው ሬዝን አይ ሶሊድ የሆነ ፋክትሽ ምንድነው እዚህ ዓለም ላይ ላይክ ኦኬ ከዚህ ሪፈረንስ አንፃር ለምሳሌ ቤት እንኳን ሲነገር ፎቅ ካለ ከዚህ ፎቅ አንፃር ነው የኔ ቤት ይባላል አይደል ሶ ላንቺ ላይፍ ሶሊድ ፍሬምወርክሽ ምንድነው እንደ ፍሬምወርክ ማስቀምጠው ነገር እኔ ባደኩበት ሌቭል የሚላይ ነገር እንደሆነ ነው ፐርሰናሊ እንተናገር ባለኝ አንደርስታንዲንግ ሌቭል ሁሉም ነገር በሰዓቱ ትክክል ነው ገባ ባለኝ አንደርስታንዲንግ ሌቭል አፕሮች አደረገው ጉዳዩን ከዛ ግን የሆኑ ፋክተሮች ሲጨመሩ ሰርከምስታንሶች ሲጨመሩ ኤክስፒሪየንስ ሞር እየዳበረ ሲመጣ ደግሞ የሆነ ኢንሳይት ደግሞ በቀዳዳት ይታየና እስቲ ይሄ ደግሞ ወዴት ሊወስድ ይችላል ደግሞ ስታስብ ደግሞ ሌላ ደግሞ ሪያሊቲን የምታይበት ሌላ መነጽር ይሰጣል ማለት ነው እኔ I feel like more of I think ብንለው ይችላል መሰለኝ like you figure out something and you learn oh this is the way then go በዛ መንገድ ገደለው የሚታጠፍ ከሆነ ደግሞ የታጠፍ እንደዛ I feel like እንደዛ አይነት ነገር ነው እንጂ ይሄ ዝም ብለ one thing I know for sure እውነት ማለት ይሄ ነው ብሎ ሰው የሚያስቀምጥልኝ ነገር ብዙ ጊዜ ዲስፕሩቭ ሳደርገው በራሴ አይቻለሁ ማለት ሊትራሊ በኤክስፒሪየንስ እና የሆነ ፖይንት ላይ I think የሆነ ፖይንት ላይ whether right or wrong እውነት ብለን ያዝነው ግን አለ ነው ለአንዳንድ ሰዎች ውሸት ሊሆን ይችላል yes ገብቶሻል አለም ለምሳሌ እኔ እንደው አሁን ወጥ እናርገውና ለኔ እውነት ክርስቶስ ነው በያምናለሁ አሁን ሃይማኖት ኦርቶዶክስ ነው ምናምን አለልሽ አልችልም ያን ማይስማማበትም ስላለ የኔ እይታው እውነት ክርስቶስ ነው ብዬ ነው ማስበው ሶ ሪፈረንሴ ከሱ አስተምሮዎች ነው ከክርስቶስ አስተምሮዎች ነው ተረተሽኛል እነሱ ስትሮንግ የሆኑ ፒላሮች እነሱ ናቸው የኔ ክርስቶስ የሚባል ሰው ጭራሽ የማያውቅ ደግሞ ክርስቶስ የሚባለውን ስም ያላየው ሰው ታዲያ እውነት አያውቅም ልትለኝ ነው እሱም ደግሞ በራሱ የሆነ ነገር ይሄን ነው ይሄ አሁን ስፒሪቹዋል ጥያቄ ላይ ይሄ ጥያቄ እኔም ጠይቀዋለሁ ያልተማሩት ሁሉም ይማራሉ ሁሉም ያውቃሉ በጊዜው
ተረተሽኛል። አሁን ለዛ ነው የምልህ እውነት በደረስክበትና ኤክስፖዝ በተደረክበት እንዳልኩ ላይፍ ላይ ኤክስፒሪየንሶች ምን ሼፕ ባረገው ልክ የምትቀበለው ነገር ነው። ፉነታችን ነው ይሄን አሁን ደስ ያለኝ ፓርት ሌየሩን እየላጥ ነው የቱ ጋር እንደምንለያይ ምክንያቱም አገኘ ነው። አሁን እኔ እውነት ብዬ ማምነው አሁን ከዚህ በፊትም ከሰዎች ጋር ሳወራ ለኔ ሃይማኖቴ ልክ ነው ተረተሽኛል። ስለዚህ I don't want to even figure out ከዛ ውጭ ያለ ነገር ይሲ እዛች ጋር ሪጅድ ነኝ። ለኔ ደግሞ ለምሳሌ ሃይማኖቴ በሆነ ሰዓት ላይ ቁጭ አድርጌዋለሁ። ኦርቶዶክስ ነኝ በቤተሰብ ቁጭ አደረኩትና በራሴ ኤክስፕሎር ማድረግ ስጀምር ሃይማኖቴ ላይ ራሱ ኦሬዲ ሊድ ሊያረጋኝ የማይችሉ በርግጥ ዲፕሊ አላውቀውም ነበር ሃይማኖቴ መጀመሪያ። አሁንም አይማጌባክ የሆነ ሰዓት ላይ ምናምን ግን በራሴ ደግሞ ፐርሲዩት ላይክ እንዳልከው የሆኑ ነገሮች ደግሞ እንትን መስል ላይክ ሊትራሊ ሌላ ደግሞ ዓለም አለ። I'm happy የምር በጣም ደስ ብሎኛል። ለምን ደስ ያለኝ finally figured it out የቱ ጋር ሊሆን ይችላል የኔ truth strong እንትን ነው ይሄ በቃ ተተክሏል። በቃ ከዛ ማወቅም አልፈልግም የሚል ሶሊዲፋይድ የሆነ እንትን ያለኝ በቃ ኦኬ እዚህ ጋር መጣ ከዚህ ጋር የሚጋጭ ነገር ሁሉ ሮንግ ነው የሚል አመለካከት ነው ያለኝ። I can confidently say this ይሄ እኔ እይታ ነው። ሶ አንቺ ደግሞ you want to taste and see beyond that የሚለው ነው። ሶ good luck thank you ግን I hope አላዘግናችሁም አይደለ ብዙ እንትን የሆነ ነገር ካለ እንግዲህ አሁን ይኸውላችሁ ይሄን ፖድካስት የምታዳምጡ ሰዎች እስኪ try to learn የሰውን ፐርስፔክቲቭ የሰውን እይታ ገብታችሁ እዚህ ጋር ማንም ጎበዝ ማንም ሰነፍ or ማንም አዋቂ ማንም ደግሞ she's genius አይደለም ፖይንቱ ያንን ፕሩቭ ለማድረግ አለም ያወራ ነው። እኔ ግን የማይገባኝን ጥያቄ ነው የጠየቅኩት። እኔ ማምንበትን ፐርሰፕሽን ነው ያወራሁት። አንቺ ፐርሰፕሽንሽን ነው ዞሮ ሶ የሁለታችን ፐርሰፕሽን ደግሞ የሚጋጩበት ቦታ አለ። ፎር ሎንግ ፖድካስቱ 90% እንስማማ ነበረ። የሆነ ፖይንት ላይ ደግሞ ኦኬ እቺ መንገድ እኔ አልደግፋው። ሶ ታዲያ ምን ችግር አለው? አንቺ ወደ ጀርመን እኔ ወደ አሜሪካ ነው ጨዋታው አይደለ? የሚሰሙት ሰዎች ያው በራሳቸው ጀጅመንት ደግሞ ሲበሉስ ያው ግን እንደ ፋይናል ቶት እሺ እዛ I wish ፖድካስት ላይ ከመጣው አይቀር I have to tell this about relationship አንድ ነገር ምንድነው እሺ ይቅርታ ፖድካስት ላይ ከመጣው አይቀር አሃዱ ፖድካስት ላይ ከመጣው አይቀር ሪሌሽንሺፕን ፖድካስት ስለሆነ ይሄን ያው ቀላቅለን አወራ ነው to understand things ሳልናገር አላልፍም I have to say this የምትይው ነገር ምንድነው ምክር ሐሳብ እንደፈለግሽ አስቢ እሺ አሁን ልክ የሆነ ያልሆነ አይደለም ፖይንታችን እንደዛ ለምትችለው ነገር ብንችል ሪሌሽንሺፕ ውስጥ ከመግባታችን በፊትና ይሄ የኛን ኦሬዲ ፍላጎት ሰዎች ላይ ከማሳቀፋችን በፊት ኃላፊነታችንን በመውጣት ብንችል በግላችን አትሊስት ማድረግ በመንችልና በገባን ልክ ለራሳችን አካውንታቢሊቲ መውሰድና ኃላፊነት መውጣት ብንችል ላይክ ከዛ በኋላ የገባውን ምን መጣበትን ጆርኒ ስሙዝሊ ናቪጌት ለማድረግ አትሊስት ዊሊንግ ነን ይባላል እንጂ ዝም ብለው ሁለት ሰዎች መገናኘታቸው አይደለም ሴትና ወንድ መኖሩ ብቻ ሪሌሽንሺፕ እንዲፈጠር አያደርግም። ላይክ ሶ ሮላችንን በተቻለ መጠን በራሳችን በገባን ልክ ዲፋይን እያደረግን ግን ብቻ ሪሌሽንሺፕ አንድ ሰው ብቻ ገብቶ ቫሊዴት የሚደረግበት ተቋም እንዳልሆነ ግን ሰው ቢያቅ የተሻለ ነው ብዬ አስባለሁ። That's amazing. I 100% agree to your idea. Responsibility ከፓወር በፊት ሲሆን ጥሩ ነው። ፓወር አይደል ብዙ ሰው ግን we love the power not the responsibility. Of course ከሴት ጋር ፍቅረኛ አይነች ማለቱን አብሮ መሽከርከሩና አብሮ መተኛቱን ነው ምን ልጅ እንኳን ቢፈጠር ሬዲ አይደለም ኃላፊነት ለመውሰድ እና ፕላስ ይቀርታ ለመጨመር ያህል ትዳርና ዌዲንግ ይለያያል። ሰርግና ትዳር ይለያያል። ሶ ዌዲንግ ቼዝ ለማድረግ ኢንስታግራም ላይ ምናምን ነገር ፖስት ለምናደርገው ፎቶ ብለን ይሄ አፋፍሶ ሲያስገቡን ወይ ደግሞ ገባ ጓደኛ ገባች ምናምን ነገር ብሎ የሚገቡበትም ነገር ዋጋ ያስከፍላል በጣም እያየን ነው። ዴፊኒትሊ ኤክሳይትመንቱም እኮ ነው በዛ ደረጃ በትልቁ የተጀመረ ነገር ላይፍ ደግሞ ብዙ ቦሪንግ ነገር አለው ውስጡ ሶ ይጋጭብሻል ራሱ ሪያሊቲ እና ኢማጂኔሽንሽ ሶ ዲዞናንስ ነው የሚፈጥረው። ምክንያቱም ሶ ላይክ በአርባ በሬ አግብቶ ቤት አንድ በሬ የሚኖረው ያ ሶ ላይክ አርባ አለ መኖራቸው በራሱ ሰላም ነበርሽ እኮ በአንዱ በሬ ግን አርባ በሬ አለ መኖሩ በራሱ ከላይ ወደ ታች ስለሆነ እሱ ራሱ የሚያመጣው ጣጣ አለ ብዬ አምናለሁ። So it was amazing conversation. Thank you በጣም ታይምሽን ሰተሽን ዲስከስ ስላደረግን በጣም እናመሰግናለን። እግዚአብሔር ይፈቅድ ዴፊኒትሊ ደግመን እንገናኛለን ብዬ አስባለሁ። በኮሜንት ላይ በተለይ እዚህ ሀሳብ ላይ ብታወሩ የሚል ወይም ደግሞ ከዚህ ፖድካስት ሊሆን ይችላል በደንብ ብታወራው ብላችሁ የምታስቡ ሀሳብ ካለ ዴፊኒትሊ እናገኛታለን። ምክንያቱም the way she express የእሷን idea I really love it. Thank you. አመሰግናለሁ።